ለምን እንትን ነው እንዴ? ይሄ አቢዩዚቭ ታክቲክ ነው እንዴ? አንብቦና ስታነበው ሰማል። የእግዚአብሔር ቃል ባንተ ያምራል። ችግር የለውም ያነብልካል። የእግዚአብሔር ቃል ባንተ ስለሚያምር ላንብበሽ። እንደዚህ ይላል። ከዚህም በኋላ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርም በረዥምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ትክክል ያነበብኩት አይደለ ወገናችን? እሺ ጥያቄው ምንድን ነው? እግዚአብሔር ቤቱን የሞላው ምንድን ነው? ምስጋናው ይላል። እሺ ምስጋና ነው። ኮሜንት ላይ ጻፉልኝ። ቤቱን የሞላው ምስጋና ነው ብሎኛል። እሺ ያነበብክልኝ ነው። አሁን ሌላ መጽሐፍ አውጥተን ደግሞ እናንብብና ከዛ ተፈታንናል። ጥያቄያችን እዚህ ጋር የሚፈጠረው ጻፉልኝ ኮሜንት ላይ። ቤቱን የሞላው ምንድነው? ምስጋና። የእግዚአብሔር ምስጋና ቤቱን ሞላው። ኮሜንት ላይ ፕሊዝ ጻፉልኝ። አሁን እስክሪፕቶ ስለኝ መፈረም አልችልም። ጻፉ ኮሜንት ላይ ቤቱን የሞላው ምስጋና ነው። እሺ ይሄን ደግሞ አንብብልህ ራሱ መጽሐፍ ላይ ማለት ነው። ትንቢተ ኢሳይያስ ላይ እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ከፍ ባለና ይቅርታ፣ በጣም ይቅርታ። አቤት ምን ላይ ነው እያነበብክልኝ? ኢሳይያስ ምዕራፍ 6 ቁጥር 1 ላይ። ኦኬ እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት፣ የልብሱ ዘርፍ ቤተ መቅደሱ ሞልቶት ነበር ይላል። ቤቱን የሞላው ምንድን ነው? የልብሱ ዘርፍ ይላል። ኦኬ ታዲያ ተጋጨው። የትኛው ትክክለኛ መጽሐፍ ቅዱስ? እዚህ ጋር ያለው መጽሐፍ ቅዱስ ምስጋና ይላል፣ እዚህ ጋር ልብሱ ይላል። የትኛው ነው ልብሱ ወይስ ደግሞ ምስጋና? መለሰልኝ። እንደዚህ አይነት ለእኛ እንደ ትልቅ ችግር አናየውም። ምናልባት ግን ለማንኛውም ለማወቅ እንዲመቸኝ የመጀመሪያ ያነበብከው ምን አይነት መጽሐፍ ቅዱስ ነበር? ቨርዥኑ ማለት የግሪኩና ሄብሩን ቼክ አድርገው። ባጭሩ የግሪኩና ሄብሩን ቼክ አድርገው። ሁለቱ የሂብሩና የግሪኩን እንትን እያልክ ማዞሬቲክና ሰብትዊጀንቱና ማዞሬቲክ ላይ ነው። ኦኬ ሰብትዊጀንቱና ማዞሬቲክ ላይ ትንሽ እንትን ልዩነቶች አላቸው። ማዞሬቲክ እና ሰብትዊጀንቱ ላይ ማለት እኔ ልዩነት አላቸው የላቸውም ሳይሆን ጥያቄ ቆይ አንዴ ላስተካክል። ጥያቄ ምንድነው? ቤቱን የሞላው ምንድነው? እግዚአብሔር ተቀምጦ ነበር እና ቤቱን ሞልቶ ቤቱን የሞላው ነገር ምንድነው? ልብስ ነው ወይስ ምስጋና? ይሄን ብቻ ማለት ምስጋናና ምንም እንደፈለክ አድርገው ወስደው ምንም ችግር የሚያመጣው ነገር ይለያያል። ልብስና ምስጋና የተለያዩ ነገሮች ናቸው። ለእኛ ለክርስቲያኖች እንደዚህ ቃላት ብዙ አያስጨንቀንም እና ማወቅ እፈልጋለሁ። አሁን ማወቅ እፈልጋለሁ። ቤቱን የሞላው ምንድነው? ቀሚሱ ነው ወይስ ደግሞ ምስጋናው? አንደኛው ፒክ አድርግና አንዱን ውሰደውና ችግር አይመጣም። የትኛው ልውሰድ? ልብስ የሚለው ልውሰድ? ያኛውን ልውሰድ? የፈለከውን ውሰደው፣ ችግር አይመጣም። ይጋጫላ፣ ምንም ለውጥ ይጋጫላ። አስተምህሮ ላይ ለውጥ አይመጣም። አንድ የትርጉም ለውጥ ያመጣል። ለምን መሰለክ? ቀሚስና ምስጋና ሁለት የተለያዩ ነገሮች ናቸው። በምንነትም በምንም ነገር ያገናኝ። ቀሚስ ልብስ ነው። ልብስ ታውቃለህ። ልብስና ምስጋና ምንም ያገናኝ። ደግሜ ልጠይቅህ እባክህን፣ የእግዚአብሔር ምስጋና ወይስ ደግሞ ቀሚስ የሞላው ቤቱን የሞላው ምንድን ነው? ቤት አለ፣ እግዚአብሔር ተቀምጦ ነበር። ያንን ቤት የሞላው ምንድን ነው? ሰማይ ላይ ማለት የሰማይ ሰማያት ላይ ማለት ነው። ስለዚህ እባክህ መልስልኝ፣ ቀሚሱ ነው ወይስ ደግሞ ምስጋና? ሁለቱም የተለያዩ ነገሮች ስለሆኑ ማወቅ እፈልጋለሁ። ወይስ አንደኛውን ልምረጥ? የትኛው ይሻላል? ከሌሎች ጋር እንደዚህ አውርተህ ምናምን ተጨቃጭቀህ የምታውቅ መሰለኝ። እንደዚህ አሁን እንደዚህ ኖ አይደለም ምናምን እንድልን የፈለከውና ኦኬ፣ ከሁለት አንዱን ውሰደው። ለእኛ ለውጥ አያመጣም። በአስተምሮ ላይ ለውጥ የማያመጣ ስለሆነ ቀሚስና ምስጋና ኢሳያስ የትኛውን የጻፈው? ከሁለቱ ምን ብሎ ነው የጻፈው ነቢዩ ኢሳያስ? አውታሩ ብራና ላይ በሚጽፍበት ጊዜ የትኛው ምን ብሎ ነው የጻፈው? ኦኬ አይ ባይዘይ እኛ ቃላት ላይ ችግር የለብንም ያልከው አዳም፣ ሜድ የምትለው ቃል ላይ ግን 50 ደቂቃ ነበር የተከራከርከው። ችግር የለውም። ህላዊ ይፍታል። ያ ያስተምሩ ለውጥ ያመጣል። ተቃል አረ በፍጹም ኢየሱስ ቢሰቀል እኛ ምንም ትምህርት። እስኪ አንተ ያኛውን ውሰድና እስኪ ከሁለት አንዱ ውሰድ በለኝ እስኪ። ያስተምሩ ለውጥ እንደሚመጣና እንደማይመጣ ላሳይ። አዳም እኛ ያስተምሩ ለውጥ እንደሚያመጣ ላሳይ። አንተ የፈለከውን ውሰድና ያስተምሩ ለውጥ ቃል ነው። ቆይ ቃል ለውጥ አያመጣም ያልከው አንተ፣ ያንተ ሲሆን ግን ችግር የለብንም ብለህ ትከራከራለህ። ለማንኛውም ምንድነው በነገራችን ላይ ኢየሱስ አልተሰቀለም። በእስልምና 10 ጊዜ ቢሰቀልም ከነቢያት መካከል አንዱ ሞተ ነው የሚባለው እንጂ ምንም አስተምሯችን ላይ ለውጥ አያመጣም። አይታችኋል። አሁን ከነቢያት መካከል አንዱ ሞተ። ዘካርያስ እንደታረደው ኢየሱስ ሞታ ነው የሚባለው። ኢየሱስ አልሞተም እኮ አይደል? አልሞተም። ግን
በጣም ሞቷል እንኳን ቢባል 10 ሞተ እንኳን ቢባል ምንም ነው እስልምናችን የማይነካው። እስልምና የተገነባው የኢየሱስ ሞትና ትንሣኤ ላይ አይደለም። መጽሐፍ ቅዱስ ሲናገር ሙታን ካልተነሱ ክርስቶስ አልተነሳም፣ ክርስቶስ ካልተነሳ እምነታችን ከንቱ ናት ይላል። እምነታችን ከንቱ ናት ክርስቶስ ካልሞተ። ስለዚህ ክርስትና የሚመሰረተው የክርስቶስ ሞትና ትንሣኤ ላይ ነው። እስልምና ግን እንደዛ አይደለም። ኢየሱስ ቢሞት ባይሞት፣ ቢሰቀል ባይሰቀል ፍንክች የሚል ለውጥ የለም። እስልምና ፍንክች ትምህርታችን የኢየሱስ ሞት ላይ የተገነባ አይደለም። ኢየሱስ አልሞተም። ቢሞት ራሱ ሻሂድ ሆነ፣ ቢገደል ራሱ ሰማዕት ሆነ። ልክ እንደማን? ልክ እንደ ያህያ፣ ልክ እንደማን? ልክ እንደ ዘካርያ አይሁዳውያን ገደሉት ነው የሚባለው እንጂ እስልምናችን ላይ ለውጥ አያመጣም። ጀዛከላ ሳላ ወገናችን እዚህ ላይ ከይቅርታ ጋር ትቀጥላለህ። እድል ሰጥካል። አክቹዋሊ እስልምና ጨርሰሃል። ያው አሁንም መልስ ጀስት ግን ጥሩ ሰባይ ስላለ እድል እንሰጥካል። ነሽ ወገናችን አሁን ሳላ ገልጸውልሃል። ያስተምሩት አይፈጥርም። አንደኛ ግን ባንተ ላይ ይፈጥራል። ለምን መሰለኝ የሚፈጥረው ቤተ መቅደስ አለ ሰማይ ላይ። እንደምታውቀው ቤተ መቅደሱ ላይ እንስሳዎች ራሱ የሚቀድሱ እንስሳዎች አሉ፣ መላእክቶችም ይቀድሳሉ። አሁን ይሄ ያስተምሩት ያመጣል። ለምን እግዚአብሔር ሰማይ ላይ አለ፣ ቤተ መቅደስ አለ። ያ ቤተ መቅደስ በምንድን ነው የተሞላው? እግዚአብሔር ሰማይ ላይ አለ፣ ቤተ መቅደስ አለ። የእግዚአብሔር ቤተ መቅደስ አለ፣ ሰማይ ላይ አለ፣ ቤተ መቅደስ አለ። ያ ቤተ መቅደስ በምን ተሞላ ነው ጥያቄው። እንግዲህ አንደኛው መጽሐፍ ቅዱስ ቀሚስ አለ፣ ቀሚስ ልብስ አለ። አንደኛው ምስጋና አለ። እንደው ቢያንስ ጸሎትና ይሁን ተቃራኒ ነገር ችግር የለውም። ምሳሌ ሽንኩርትና ቲማቲም ተቃራኒ ትላለህ፣ ግን የተለያየ ነገር እኮ ነው። ቀሚስና ምስጋና አይገናኝም። ስለዚህ ቤተ መቅደሱ በምን ተሞላ ነው ጥያቄያችን። ለምን ይሄ የእግዚአብሔር ቤተ መቅደስ ነው። የኃያሉ አምላክ የአምላክ ቤተ መቅደስ በምን ተሞላ አይታወቅም ያልከኝ እኮ ነው ያለው አንደኛ። ሁለተኛው ቅድም ገልጾልሃል። ጸሐፊው የትኛውን ጻፈው? ጸሐፊው ሲጽፍ የትኛው ነው ያለው? ቀሚስ ነው ያለው ወይስ ምስጋና ነው ያለው? አየህ አይደለ? ስለዚህ የትኛውን ልቀበል? ሁለቱም ይጋጫሉ። አክቹዋሊ በአማርኛ በግሪክም ብትሄድ ይጋጫሉ። እና ይሄን ለመናገር ችግር የለውም። በቃ መልስ የለኝም። ሁለቱም የፈለግከውን መርጠህ ተቀበል። ስለዚህ ምን አደርጋለሁ መሰለህ? ያው ሰምታችሁ እኮ ምንድን ነው ያለው? የፈለግከውን መርጠህ ተቀበል ነው ያለው። እንደዚህ ማለት የትኛው ይሻላል? በቃ ስለዚህ ቀሚስ የሚለውን ይዣለሁ። ጨርሻለሁ። ሳላ አጠቃለሁ። ከዚህ በኋላ እንደሰማችሁስ ከሆነ ለእኔ ለውጥ አያመጣም። የቃላቱ ልዩነት እዚህ ቦታ ላይ ምንም ለውጥ አያመጣም። የትኛውንም ምስጋናውን ብትይዘው ዘርፍ የሚለውንም ብትይዘው ምንም ለውጥ አያመጣም አልኩት። እስኪ አንተ ማለት ነው አንተ ቃላቱ ልዩነት አያመጣም የፈለግከውን ያዝ በለኝ። እንደ ክርስቲያን በልበ ሙሉነት እስኪ የፈለግከውን ያዘው በለኝና የእስልምናን አስተምሮ እንደሚንደውና እንደማይንደው እንየው። በነገራችን ላይ አሁን አዳም 30 ደቂቃ ልበልና 30 ደቂቃ 30 ሰከንድ ምናምን እንዳላወራ ሁለታችን የተመላለስለው አንዴ ቃል በቃል ነው የምናወራው። አሁን በል ያልከውን እልልሃለሁ። አሁን በል ያልከውን እልልሃለሁ። እስልምና መሰረቱ ምንድን ነው? ይንደዋል ነው ያለው። ሰምታችሁ ከሆነ እስልምናን ይንደዋል። ቆይ እስልምና ምን ላይ ተገነባ? እቺን ብቻ መልስ። እስልምና የተገነባው ምን ላይ ነው? ያኔ እንደሚናር እናያለን። እስኪ ምን አውቃለሁ። ይኸውልህ አሁን የአንተ አስተምህሮ ስለሆነ አስተምህሮን ከማበላሽብህ አንተ ነው የምታውቀው። ይሄኛውን ብለው ትለኛለህ። እስልምና የሚናደው ይንደዋል ያልክ ለእኔ እስልምና መሰረት የለውም ብዬ ነው የምለው። አንተ መሰረት አለው ካልክ ራሱ አንዴ እሱን አሳያለሁ። ችግር አስቀምጬ እኔ እነግርሃለሁ። እስልምናን ይንደዋል ስለሆነ ያልከው እስኪ የሚናደው ወደ ሌላ ጥያቄ ልጠይቅህ። አታልፍም። ቆይ አታልፍም። እስልምና የተገነባው የሚናደው ምን ላይ ተገንብቶ ነው? ቡንያል ኢስላሙ ይላሉ የአላህ መልእክተኛ። ቡንያል ኢስላሙ አላ ኸምሳ፣ እስልምና በአምስት ነገራቶች ላይ ተገንብተዋል ነው ያሉትና እስቲ አንዱ ሞትና ትንሣኤ መሆኑን እናያለን። እስቲ አምስቱን ንገረኝ ወገናችን። ያንተ የተገነባበትን ነው የምነግርህ። ምን አጎቶኝ አንተን ምን አገባኝ? እኔ እኮ መሰረት የለም ብዬ ድጋሚ ይንደዋል ምናምን የሚል ቃል ድጋሚ ስትጠቀም እንዳንሰማ እና ለምን ደግሞ ካላወቅ በቃ ታወራ ዝም ብለህ ይንደዋል ምናምን ሰላም አሁን ያስፈራራኝ ነው እንዳትል ምናምን። አዳምዬ ችግሩን መስላለሁ እንደዚህ ሰውን ማስፈራራት አዳምዬ እኔ አዝኜልሃለሁ። ወላሂ አሁን አሳዝነኸኛል።
ለመሰለህ አዘዘከ በቃ ምንም ነገር እንደማታውቅ የተናገርኩ ነው። አንድ አዳም ይመሰልህ አሁን ያልከው መሰለህ እስልምና ይናዳ አልክ። እስልምና እንደዋለሁ ወይ እስልምና ይናዳ አልክ፣ ግን መሰረቱ ምን እንደሆነ አታውቅም። አያሳዝንም? በኋላ በጣም ነው የምታሳዝነው። ለምን እንደዋለሁ ካልክ በኋላ ግን መሰረቱ ምን እንደሆነ አታውቅም። መሰረቱ እንደዋለሁ ነው ያልከው፣ ግን መሰረቱን አታውቅም። መሰረቱን አይ ቲንክ ሲምፕል ሎጂክ አፕሬንድ ማድረግ ችግር ነው እንጂ እኔ ያልኩ አዳምዬ ነው አንድ ጊዜ አዳምዬ በቃ ብራዘር ከዚህ በላይ ራስን አታወርድ። ወላሂ ይቅር። ለምንድን ነው የምትፈሩት? ሀሳብ ቆይ የምትፈሩት ትላለህ እንዲህ በኋላ ኧረ ሼም ነው አዳም፣ ወላሂ ሼም ነው። ሌላ ጊዜ ቢያንስ እንደዚህ ለምን ታደርገኛለህ? ውረድ ካልከኝ እወርድልሃለሁ፣ ችግር የለም። በቃ አለቀ እኮ አዳም። ቆይ አንዴ ብራዘር፣ በቃ አለቀ። ውይይቱ እኮ አለቀ። በቃ መሰረቱን ሳታውቅ አንተ የማታውቀውን ነገር ታወራለህ። በቃ ውይይቱ እኮ እዚህ ጋር አለቀ፣ ዘጋ ነው። አንተ በጣም አዋቂ ነህ። አንድ ደቂቃ ስትህና ከዚህ በቃ አዋቂ ስለሆን አንድ ደቂቃ ደስተህ በቃ ሊድ ኢራንዬ፣ አንተንም ከማናደህ በቃ አመሰግናለሁ። ሌላ ቀን ስለምንገናኝ ሌላ ቀን ነው። እኔማ ወላሂ ይገርምሃል፣ በጣም ነው ፈታ ያልኩት ወላሂ እያልኩ እና ችግር አታስብ። እናመሰግናለን። እና ለምን ትናደዳለህ? እኔ ገና ለገና ቃላቶች ከተቀያየረ በክርስቲያኑ ላይ መጥፎ ነው እንጂ አልኩ። አንዴ ቆይ ኢምራን፣ ቆይ አንዴ ቆይ አዳም፣ አሁን ምን መሰለክማ በደንብ ትሪት ሊያደርጉህ እየሞከሩ ነው፣ ሆነስትሊ ማለት ነው። አሁን ምን አልከ መሰለ፣ ይሄን ብትቀይረው የእስልምና መሰረት ይናዳል፣ እሱን አሳይክ ነበር አልክ አይደለ? የምትንደውን ነገር ታውቀዋልክ። እኔ ደግሞ ላሳያ አልኩት። አስተምህሮ ከፈረሰ ፈረሰ ነው እኮ ነው። እሱ ነው አይደለም አዳም፣ አሁንም የጠየቅኩህን ነገር ቱ ዘ ፖይንት ለማውራት ሞክር። እኔ ማለት ጋር የጠየቅኩ ጥያቄ ትንደዋለህ ወይ አትንደውም አይደለም፣ እሱ ሌላ። እኔ ያልኩህ አንተ የምትንደውን ነገር ታውቀዋለህ፣ ምን እንደምንድ ታውቀዋለህ፣ የምንደውን ነገር ታውቀዋለህ። ምን እንደምንድማ የምን አስተምሮ እንደሚፈርስ አውቃለሁ እኮ። የምትንደው ነገር ምን እንደሆነ ንገረን አልኩህ እኮ። እስልምና አልኩህ እኮ። እስልምና ምንድን ነው መሰረቱ? እስልምና መሰረቱማ የቁርአን ላይ ያለ ያስተምረዋል፣ የተገጫጨ ይሆናል ማለት ነው እኮ። ምንድን ነው እኮ አሳየና። እሱን እኮ ነው አሳየና። እሱን እኮ ነው ቃሉ። አንተ የፈለከውን ቃል ምን እያልክ መሰለክማ? አንተ የፈለከውን ቃል ምረጥ በለኝና በእኔ ማለት እንደኔ አትልም አልኩት። ከዛው ሲላል ቆይ አዳም፣ አሁን ምን መሰለህ፣ ቆይ ልንገርክማ አዳም፣ አሁን አንተ ምን መልስ እየመለስክ እንደሆነ ታውቃለህ። የምር እኔ በጣም ትሪት ላደርግ እየሞከርኩ ነው። አዳም ቤትህ የት ነው ስልክ እንዲህ ቀጥታ ትሄድና አሁንም ትሄዳለህ፣ ዝም ብለህ ትሄድና አሁንም እንደገና ትሄድና በቃ ትሄዳለህ፣ ከዛ ታገኘዋለህ ነው እያልከኛል። እኔ ላይክ የት አለ አሁን መሰረቱን እንደዋለሁ ካልክ መጀመሪያ የእስልምና መሰረትን እንትን የሚሳደቡ ሰዎች ሚዩት አድርጉሽ። አትባልጉ፣ ሙስሊሞች አትባልጉ። እንደዚህ አይነት ብልግና በጣም ያስጠላል። እኔ አልወድም። ካሁን በኋላ የሚሳደቡ ሰዎችን እንደውም ብሎክ አድርጓቸው። ሙስሊሞች ከሆኑ ብሎክ አድርጓቸው፣ ክርስቲያኖች ከሆኑ ሚዩት አድርጋቸው። በጣም ነው የሚያስጠላው። እንደዚህ አትሁኑ፣ አትባልጉ። ሚታ ጸያፊ ስድብ ነው የሚጽፉት በኋላ። እና አዳም አንተ የምትንደውን እንትን ማወቅ አለብህ። እሱ የምትንደው ነገር ምንድን ነው ብሎ ነው የጠየቁት። ገባህ አይደለ? እና አሁን ካላችሁ ኮንቨርሴሽን እኔ እንደተረዳሁት መናድ የምትፈልገው ነገር አለ፣ ግን የምትንደው ምን እንደሆነ አታውቅም። ገባህ? የእስልምና መሰረት ምንድን ነው ብሎ የጠየቁ ለዛ ነው። ግን ወደ ጭቅጭቅ ከሚያመራ አሁን ቀጣይ ጥያቄ ካለ ወደ ቀጣይ ጥያቄ ሂድ። አይ ሌላ ቀን እመጣለሁ ካልክ ደግሞ እኔ ሌላ ጥያቄ አለኝ፣ ግን ህላዌ የሆነ መጠየቅ የፈለገው ነገር አለ፣ እሱ ያውራና እኔ ሌላ ጥያቄም አለኝ እንደዚሁ እስልምና ላይ ያለ ጥያቄ አለ፣ ግን ኦፌንድ ለማድረግ አይደለም። እሺ ጃዬ፣ ኮንቴክስቱን ልንገርህ። ኮንቴክስቱን እኔ እንዳልኩ የፈለግከውን ቃል ምረጥ ብትል ለአንተ ከባድ ነው የሚሆነው፣ ለእኔ ግን ችግር የለብኝም። በፍጹም አይደለም አዳም፣ ከባድ አይደለም። ለዛ ነው ከባድ እንዳልሆነ ላሳየ መሰረቱን እንድልሃለሁ ስላልክ መሰረቱ ያ የምትንደውን መሰረት ንገረኝ አልኩ። አታውቀውም። አታውቀውን ነገር ልትንድ ነው አይተሃል። ስለዚህ እስልምና አንተ የምታፈርሰው ንደዋለሁ ያልከው ትምህርት ላይ ቢገነባ እንዲህ በጣም ንደዋል እልህ ነበረ። አንተ ንደዋለሁ ያልከው መሰረት ላይ ግን እስልምና አልተገነባም። ቢገነባማ ኦኬ ናድከው ይባላል። አንተ ንደዋለሁ ብለህ ይዘህ የተነሳኸው መሰረት 5 ውስጥ የለም። የእስልምና መሰረት 5 ነው። አርካኑል ኢስላም 5ቱን የእስልምና መሰረት 5 ነው ይላል። 5 ውስጥ ብትፈልግ አንተ ንደዋለሁ ያልከው የለም። ስለዚህ የምትንደው ሌላ ነገር ነው እንጂ የእስልምናን መሰረት አይደለም። አንተ ንደዋለሁ ያልከው ትምህርት መሰረታችን አይደለም። አይታል
ስለዚህ መሰረቱ አይደለም ነው። ሐጅ ንደዋለሁ ብትል የእስልምና መሰረት ከአምስቱ መካከል አንዱ ሐጅ ነው። ስለ ሐጅ አርጊውመንት ብታነሳ እናድከው እስልምናን። ለምን? እስልምና መሰረቱ 5 ስለሆነ አንዱ ሐጅ ነው፣ መሰረቱ ተንደዋል። ስለ ረመዳን ጥያቄ ብታነሳና ብትንደው ከአምስቱ የእስልምና መሰረት መካከል አንዱ ረመዳን ነው፣ እስልምና እናድከው፣ መሰረታችን እሱ ስለሆነ። ዘካ ላይ ጥያቄ አምጥተህ ንደዋለሁ ብትል እስልምና እናድከው። ለምን? ዘካ አንዱ የእስልምና መሰረት ስለሆነ። የክርስቶስ ሞትና ትንሣኤ ስቅለቱ የእስልምናችን መሰረት አይደለም። ብትንደው፣ ብትቆፍረው፣ ብትጨፈጭፈው የክርስቶስን ሞትና ትንሣኤ ብትቀጠቀጠው፣ በዱላ መርዝ ብታጠጣው የእስልምናችን መሰረት እሱ አይደለም። እስልምና አይናድም። አይተሃል? ይህን ልል ነው የፈለኩት። ጥያቄ ካለ ቀጥል። ለህላዊ እድል አልሰጣችሁትም እንዴ? እንትን ዋለ መጠጣት ሂጅ ነበር። ህላዊ ቀጥል። እሺ ቴንክ ዩ እድል ስለሰጣችሁ። አሁን አዳም ባነሳው ጥያቄ ላይ በሱራ አራት ላይ ያለው በኢሳ ዓለይሂ ሰላም አልተሰቀለም ተሰቅሏል በሚለው እና በተመሰሉ ሰውዬ አሁን እየተወያያችሁ ያላችሁት አላህ አይደለም እንዲመሰል ያደረገው ሰቃዮቹ መስሏቸውን የሰቀሉት ነው አይደል? እናንተ ፖይንት አላህ አይደለም ያስመሰለው ነው አኮርዲንግ ቱ ቁርአን አይደለም። ኦኬ እሺ ትልቁ ላይ አድርገኛ እንዴ። ትልቁ ላይ እሺ ይሄ ኮሜንተሪ ነው። የዛኛው የቁርአን የዛኛው የሱራ 4 ስለ ኮሜንተሪ አውርተናል። ህላዊ የዛ ተፍሲር ነው። ተፍሲሩ ላይ አላህ እንዳስመሰለው አንዴ ከአዳም ጋር ስለ ኮሜንተሪ አውርተናል። ይቅርታ አድርግልኝና ምክንያቱም ተፍሲሩን አላሳያችሁትም። ምክንያቱም አንድ ቁርአን አይደለም። ቆይ እንደዛ አይደለም። ስለ ተፍሲሩ አላወራንም እኮ ተፍሲሩ ላይ አላህ እንዳስመሰለው ስለ አኮርዲንግ ቱ ቁርአን ቆይ ስማ አንዴ። አኮርዲንግ ቱ ቁርአን ነው። አኮርዲንግ ቱ ግራማቲካል አፕሮች የቁርአኑ አገባብ አለ አይደለ? በቁርአኑ ግራማቲካል አፕሮች እንደዛ ይላል ወይስ አይልም ነው? እሺ ቴንክ ዩ እንጂ ስለ ተፍሲር አላወራንም። ተፍሲር ላይ እስራኤልያት ናሬሽኖች አሉ እኮ የዛሬ 6 ነው 7 ዓመታት መልስ የሰጠነው አለ። እስራኤል ናሬሽኖች አሉ፣ ሰዎች ያስቀመጡት አሉ። ስለሱ አይደለም ቁርአኑ ይላል ወይስ አይደለም ነው? እሺ ሳላ ተፍሲሩ ኮሜንተሪው እንደዛ ይላል። አዎ እንደዛ ይላል። አላህ እንዳስመሰለው ስለሚናገር እስራኤልያት ናሬሽኖች እንደዛ ይላሉ እኮ። አዲስ ሆኖብህ ነው እንጂ ህላዊ 7 ነው 8 ዓመት በፊት እኮ እኛ ተመሳሳይ አንተ የከፈትከውን ከፍተን ቴሌግራም ቻናል ያለ ሳላ አንዴ እድል ስጠኝና ይሄን የቁርአን ተፍሲር እስራኤልያት ናሬሽኖች አሉ። ሳላ አንዴ የከፈትከው የማን ተፍሲር ነው ታውቃለህ? ኢብኑ አባስ ነው የተፈሰረው። ትቀበለዋለህ? አይደለም ኢብኑ አባስ አልፈሰረውም። ይኸው እዚህ ጋር ተፍሲር ኢብኑ አባስ። ስለዚህ እና ተቀበለው። ኢንትሮዳክሽን ክፈትልኝ። ድገመው። ቆይ ድገመው። አሁን ያልከውን ድገመው። የማን ተፍሲር ነው? አንዴ የማን ተፍሲር ነው? ማንም የፈሰረው ይሁን የማን ተፍሲር ነው? ድገመው። አሁን ያልካትን ድገማት። አሁን ያልካትን ድገማት። የማን ተፍሲር ነው? ድገመው ወንድሜ ሳላ ፖይንቴ። ቆይ የማን ተፍሲር ነው ስለ የማን ተፍሲር ነው ስለ የሆነ ስም ጠርተሃል። የማን ተፍሲር ነው ስለ የሆነ ስም ጠርተሃል። ትደግመዋለህ? አንዴ ሳላ እኔ የማን ተፍሲር ነው ስለ የማን ተፍሲር ና ቆይ የማን ተፍሲር ነው ስለ የሆነ ስም ጠርተሃል። ስሙን ትደግመዋለህ ወይስ ሪካርድ እናወጣለን? ድገመው ስሙን። እኔ ተፍሲሩ የማንም ይሁን አይመለከተኝም። ኮሜንተሪውን ትቀበለዋለህ? የማን ተፍሲር ነበር ያልከው? እዚህ ጋር ያላችሁ 600 ሰዎች አዳምጡ። የማን ተፍሲር ነበር ያልከው? ማንም ይፈስረው። እኔ መፈሰሩ ላይ ጥያቄ የለብኝም። እኔ ይሄን አንዴ ማንም ይፈስረው አይደለም። ማንም በፈሰረው እኮ አይደለም እኛ የምንሄደው። ማንም ይፈስረው አለ። ማንም በፈሰረው እስልምና ነው። ይሄን የቁርአን ኮሜንተሪ የዚህኛው አያ ኮሜንተሪ ትቀበለዋለህ? የከፈትከው የማን ተፍሲር ነው? ኦ ማይ ጉድነስ። አሁን ያሳየው ግን ኮሜንተሪ ተቀበለዋለህ? አቶ ህላዊ የከፈትከው የማን ተፍሲር ነው? ቆይ በዚህ መንገድ አይመልስልህም። ቆይ አንዴ ህላዊ አንዴ ተፍሲር ነው የከፈትከው አይደለ?
እየሰማሁ ነው። ተፍሲር ነው መጽሐፉ አይደል? ትክክል ተፍሲር ይላል አይደለ? ሱራ ስንት ነው? የሱራ ስንት ተፍሲር ነው ወንድሜ? የሱራ ስንት? የሱራ 4 ነው። ሱራውን ንገረኛ እንዴ። ቆይ ሱራ 4 ቁጥር 57 ላይ። ኦኬ እሺ። የትኛውን ተፍሲር ነው የከፈከው? ተፍሲሩ ከቲር ነው። እኔ ይኸውልህ ተፍሲሩን የከፈትኩት ይታያል እኮ ያነበብከው የማንም ተፍሲር እርግጠኛ ለመሆን ማስረጃ ቀረብከው አንተ ስለሆንክ ንገረኝ። ይኸው ከፈትኩልህ እኮ አንተ የማን እንደሆነች ይቀርብ አንብብልኝ። አንተ ልተነብልኝ ካሜራ የከፈትከው የማን ተፍሲር ነው? የእናንተ ስለሆነ መልስ ሲመጣ ለምንድን ነው? እሺ ቆይ አንዴ ብራዘር፣ በቃ እኔ ላንብብልሽ። ከፍ አጎላ እንደዚህ ይላል፣ ተንዊር አልሚቅባስ ሚን ተፍሲር ኢብኑ አባስ ይላል። የማን ተፍሲር ነው የሚለው? እሱ አይደለም ተቀበለዋል አትቀበለውም? እሺ መጀመሪያ የማን ተፍሲር ነው የሚለው እባክህ መልስ። ኧረ ኢምራን ፕሊዝ፣ የማን ተፍሲር ነው የሚለው? አንብቤልሃለሁ እኮ አሁን መልስ። ለኔ እኮ ማንበብ አይደለም ትቀበለዋለህ አትቀበለውም? ይሄ ሰውዬ አያነበውም። ሳለ ካነበው ወጥኖ ውስጥ ይገባል። አያቻለ ቅድም እኮ ብሎታል፣ ግን በኋላ መድገም ከብዶታል። ሳለ ቀጥላ ያነበው ጀመራችሁ። ፕሊዝ እድል ስጡኝ አላችሁ። አላህ እንዲመሰል አላደረገውም ብላችኋል። እዚህ ጋር ቃል በቃል አላህ ሜድ ብሎ ታዳምጣለህ። አለማወቅህን ስላሳየን አሁን ባስወርድህም ችግር የለውም። ቀመጥከን ይሻላል። ትልቁ ላይ ውርደትን እላዊ ተሳስቷል። እሺ ተፍሲሩ ትክክል ነው። ከይቅርታ ጋር እላዊ ሲናገር ተሳስቷል። ሲናገር አይደለም። ቆይ ካሜራ ልክፈትና ላሳይ እንጂ አደግመውን ባይዘ ድገም ያልኩን አደግመውን። ይሄን የከፈተው ጋይስ ፒዲኤፉን ስከፍትላችሁ ተንዊር አልሚቅባስ ሚን ተፍሲር ኢብኑ አባስ። የማን ተፍሲር ነው አልኩት። የሆነ ስም ጠራልኝ፣ ኢብኑ አባስ አለኝ። ድገመው ስለው አልደግምም አለ። ምክንያቱም አደጋ ውስጥ እንደገባ አውቀዋል። ቆይ ትቀበለዋል አትቀበለውም ነው? እኔ እኮ ከሰውየው ጋር ተፍሲሩ ራሱ ተቀባይነት ይንገረንና ተቀባይነት የለውም። ቆይ ላሳየ። በማስረጃ ባሳይ አይሻልም? ላይ በማስረጃ ባሳይ ይሻላል። የከፈተው ይህንን ነው ጋይስ። ይኸው እኛ ሙሉ መጽሐፉን ያለን ሙሉ መጽሐፉን ስላችሁ ሙሉ ፔጁ ማለት ነው። ፔጁ ስንት እንደሆነ ላሳያችሁ። እዚህ ጋር 790 ፔጅ አለ። ሙሉን ከፍትላችኋለሁ እና ወረድ ስትሉ እንደዚህ ይላል። እዛው እየከፈተ ያለውና the author but others simply attribute it to Ibn Abbas. ሰዎች ወደ ኢብኑ አባስ ያስጠጉታል። ስለዚህ is this commentary the work of Ibn Abbas or Feiruz al-Abhari? ስለዚህ ይሄ ኮሜንተሪ የኢብኑ አባስ ስራ ነው። አንተ ሰው እየዋሸክ ነው። ፕሊዝ እኔ ከፈትኩ ምን የከፈትከውን ኢንትሮዳክሽኑን ክፈት። መግቢያውን ግባ። መግቢያ ጋር ሂድ። ቶሎ በል። መግቢያውን ክፈተው። አንተ የከፈትከው መግቢያ ኢንትሮዳክሽን ማለት መግቢያ ማለት ነው። ሳታረጋው አይሆንም እንዴ? ሳላየ ጣልቃ እየገባ ነው ባይዘ። እሺ ጣልቃ እየገባ መግቢያውን ትከፍተዋለህ። መግቢያ ኢንትሮዳክሽን ማለት መግቢያ ማለት ነው። ትልቁ ላይ አድርገኝ። አንዴ ትልቁ ላይ አድርገኝ። ኢንትሮዳክሽኑን ክፈተው። ትልቁ ላይ አደርግሃለሁ። ምንድነው የምከፍተው? ኢንትሮዳክሽን ትከፍታለህ። ትልቁ ላይ አደርግሃለሁ። ኢንትሮዳክሽን ትከፍታለህ። ትልቁ ላይ አድርገኝ። ይኸውልህ ኢንትሮዳክሽን ይሄኛው አዳምጠኝ። ቆይ እኔ ከፈትኩልህ። አሁን አንተ የከፈትከውን አይደለም። እዚህ ጋር ቆይ አንዴ ምንድነው የሚለው? ይሄ ምንድነው የሚለው? ኖ ስለተመሳሰለ አይደለም ወንድሜ። ኧረ እባክህ ስለተመሳሰለ አይደለም። አሁን ይኸውልህ አንተ የዚህኛው የሙሉ የቁርአኑን ተፍሲር ነው። እኔ የዚህን አያ ብቻ ተፍሲር ነው ያወጣሁት ለብቻው። ኢንትሮዳክሽኑን ክፈት። መጽሐፉን በፒዲኤፍ ክፈተው። እንደውም ጥሩ መተናል። መጽሐፉን ፒዲኤፍ አድርገው። ቶሎ በል አደም። ፒዲኤፍ ታውቃለህ አይደለም? እንደሆነ ትተባበረኛለህ ብዬ ተስፋ አደርጋለሁ። ፒዲኤፍ ማለት እንደ መጽሐፉ በዚህ በሶፍት ኮፒ ማለት ነው። ከዛ እንዴት እንደምትወረድ ታየዋለህ። ፒዲኤፉን እኛም እኮ ኢትዮጵያ ዘራፍ እያልክብን። በፍጹም አይደለም፣ አላህ ምስክር አይደለም። ፒዲኤፉን ክፈተው። አሁን የከፈትካትን መጽሐፍ ፒዲኤፍ ክፈትና ፒዲኤፍ አይደለም የከፈትኩት። ጠብቀኝ። መጽሐፉን በፒዲኤፍ አድርገውና ክፈተው። መጽሐፍቶች ፒዲኤፍ አላቸው። ፒዲኤፍ አላቸው መጽሐፍቶች።
ለምሳሌ ቁርአን በፒዲኤፍ ላሳየ ምን እንደሆነ። ቁርአን አለ አይደለ? ቁርአን ፒዲኤፍ አለው። እንዴት እንደማስረዳው አላውቅም። ይሄን ልጅ ፒዲኤፍ ምን እንደሆነ ወንድሜ ድራማ ትስራ። አንዴ ጠብቀኝ። ፒዲኤፍ ክፈተው። በዚህ አያ ሆኖ ኢብን ከቲር ራሱ ሰውዬ ፒዲኤፍ ክፈትልኝ። አሁን ፒዲኤፍ ምን እንደሆነ ገና ላስረዳ መከራ። ፒዲኤፉን ትከፍተዋለህ ወይ ትክክለኛ መጽሐፉን ትከፍተዋለህ። ትክክለኛ መጽሐፍ ስላሌለ ፒዲኤፉን ትከፍተዋለህ። ካልከፈትክ እኔ እከፍታለሁ። ያው ተረጋጋ እንዴ። አይ ሳላ ሊከፍት መሰለኝ እኔ። አይ ይከፍታል። እንደዚህ ክፈት ብለውማ እንዴት ነው እንጂ ማስረጃ ማለት ወይ ሁለት ሞባይል እኮ ይዞ የገባው ይከፍታል። እንዴት እንደሚበላ አንተ ያላችሁ ጠብቀኝ ብሎሃል። ጠብቀኝ አይደል? ሊከፍት ነው ብቻ ጠብቀኝ አይደል? ጠብቀኝ እንዴ አይደል? ጠብቀኝ ብሎ እንግዲህ ጠብቀኝ ብሎ ማለት ያ ነገር ከከፈተ ወይም ካልከፈተ ይደብራል አይደል? ሳላ ጠብቀኝ ብሎሃል። ጠብቅ በቃ አንተ ሚዩት እያደረጋችሁ ነው። ሚዩት ባታደርጉኝ እኔ አስተያየት ለመስጠት ነው እንጂ አንተን አላልኩም። አይ እንደ መሰለህ አዳም ሁለት ሶስት ሰው ሳወራ ምናምን ለዛ ነው ይደብራል። አሁን ራሱ ላዊና ታዲያ እኔ ሚዩት አደርጋለሁ አይደል? ለምን ሶስት ሰው ከሆነ ደስ አይልም። አይ እኔም እኮ ላወራ አይደለም ህላዊን እንትን ልለው ነው እንጂ የምታወጣው ከሆነ ችግር የለውም ማለት ማውጣት እንትን ነው። እሱማ ጠብቀኝ እኮ ሊያወጣ እኮ ነው እሱ ሊያወጣ እኮ ሄደ። አዳም እያልሰማሁም ላውጣላችሁ ጠብቁኝ እኮ አለ። ይኸውልህ እኔ ፒዲኤፍ አይደለም የከፈትኩት የዚህኛውን የቁርአን የዚህኛውን አንተ ሰው የፒዲኤፍ አውዝ ቢላሂ ሚነሽ ሸይጣን ረጂም። አሁን ይሄን ትቀበለዋለህ ወይስ ማትቀበለው ነው? ለምንድን ነው አንተ ኮሜንተር ማትቀበለው? ኢንትሮዳክሽን ክፈት። አንተ 3 ሰዓት ሙሉ ቁጭ አድርገህ ፒዲኤፍ አከፍትም ወንድሜ። ፒዲኤፍ አይደለም የከፈትኩት ፊት ለፊት እያሳየሁ የዚህኛውን አያ ብቻ ኮሜንተሪ ነው ያወጣሁት። ኢንትሮዳክሽን የተጨመቀ አይደለም። እሺ ኢንትሮዳክሽን ክፈተው አንዴ። ኢንትሮዳክሽን ክፈት። እኔ ላውራ። ኢንትሮዳክሽን ክፈት። ማግቢያውን ይሄን አያ ቆይ አንዴ። የዚህን ማግቢያውን ኢንትሮዳክሽኑን ክፈት። ኢብኑ አባስ አልፈሰሩትም? ፈስረውታል። ማግቢያውን አልፈሰረውም። ማግቢያውን ኢንትሮዳክሽን ክፈት። ወንድሜ ኢንትሮዳክሽን ላይ አይደለም ጥያቄ። እኔ የዚህን አያ ብቻ ኮሜንተሪ ነው ያወጣሁት። ይሰማሃል? መጽሐፉ ምን እንደሚል ማግቢያውን ኢንትሮዳክሽኑን ክፈት። ቶሎ በል። ኢንትሮዳክሽኑ ጋር ይተባል። አይነህ የሚያይ መሰለኝ ሲከፍተው ፈለፍት እኮ ያየሽው ጋር እዚሁ መጽሐፍ ኢንትሮዳክሽን ጋር ሂድ። እዚሁ መጽሐፍ ኢንትሮዳክሽን እኔው ይኸውላችሁ ይሄን አንቀበለውም ብላችሁ ኢንትሮዳክሽኑ ጋር ሂድ። ስለዚህ በክብር ታች ላርግ መሰለኝ ይሄንን ሰውዬና ወይም እንትን አድርገው ዝም ብዬ ኢንትሮዳክሽን ሳላ ሚዩት አድርገውና አይ የእንትን እጥረት ሊሆን ይችላል። ቆይ አንዴ የእውቀት እጥረት ሊሆን ይችላል። ምን መሰለህ ላይ ቆይ አንዴ ካልገባው ይወርዳ በቃ አስተምረንም ተወያይተን ይከብዳል። ድምጼ ሰማል ሳላ ታርገኛ ወንድሜ ትልቁ አንዴ ሞታ በቃ አጠቀም ይተቀም ይለገምልህ። ይሄን አሁን መሰለህ እያደረክ ያለህ ህላዊ አንድ መጽሐፍ አመጣህና መሐለኛውን ገጽ ከፈክ። ሳላህ እያላለህ ምንድነው የመጀመሪያውን ገጽ ክፈተው እያለህ ነው። ገባህ? አሁን አንተ ያመጣኸው መጽሐፍ ምንድነው ስሙ? ተፍሲር ኢብኑ አባስ ወይም ተፍሲር ኢብኑ አባስ ተፍሲር ኢብኑ አባስ ያመጣኸው መጽሐፍ። እሱን መጽሐፍ አንተ የከፈከው መሐል ላይ ነው። ገባህ? አንተ አሁን ያለው መሐል ገጽ ላይ ነው። ሳላህ ምንድነው የመጀመሪያ ገጽ ላይ ሂድ። ለምን ሁልጊዜ መጽሐፍ የሚጀመር ከመጀመሪያው እንጂ ከመሐል ላይ መጀመሪያ ላይ የሆነ ታሪክ አለ። ስለዚህ እባክህን የመጽሐፉን የመጀመሪያው ኢንትሮዳክሽን ማለት ስለ መጽሐፉ መግለጫ ማለት ነው። እሺ ብራስ አሁን ተረጉም ይልሃለሁ። አሁን ክፈተው። ወላሂ ቢያቅ እኮ ፒዲኤፍ ምን እንደሆነ እንደዚህ አንዳርቅም ነበረ። ለዛ ነው ከፈቱት። ይሄ ፒዲኤፍ ማለት ይሄ ነው ጋይስ፣ እንደዚህ ነው። ይሄ ታውቃላችሁ እናንተ። ሶሪ ለእናንተ እያሳዩ አይደለም፣ ለሱ ነው እያሳዩ ያለሁት። ሰውዬ አሁን የመጨረሻ አይደል ፒዲኤፉን ትከፍታለህ? ከፍተህ ይኸውልህ ስለ ፒዲኤፍ አንተ አናግረኝ እና ፒዲኤፉን ይኸውልህ ይታያል። ክፈተው ክፈተው። ፒዲኤፍ ሙሉ መጽሐፍ አንተ ያየህ ነው የምከፍተው። ይኸው ሙሉ መጽሐፉን በፒዲኤፍ ይኸው ከፈትኩልህ። ሙሉ መጽሐፉን በፒዲኤፍ ክፈት። ኧረ ወገን እያየኸኝ ነው። እሺ ባክላግ ይኸውላችሁ ሁላችሁ ምን ይላል? ኮሜንተሪስ 4.15 አውቆ ነው ባይ። አሁንም አልገባውም። ቆይ ሳላ ይሰማል? ወላሂ አሁን እያደረጋለሁ መሰለህ ጉግል ላይ ሰርች ያደረገውና ሲከፍተው እሱ መጽሐፍ እየመሰለው ነው። ገባህ? አሁን ሲከፍት ላይ ይሆናል። ሲከፍት እሱ የከፈተው ነገር መጽሐፍ እየመሰለው እኮ ነው። ወይኔ እንዴት መሰለህ? ቆይ ላስረዳህ። እንዴት መሰለህ? አሁን አንተ የከፈትከው ዌብሳይት የከፈትከው ጉግል ስራውን መሰለህ የብዙ ተፍሲሮች ያመጣልሃል እንጂ የመጀመሪያ ገጽ አይደለም። ገባህ? ሳላ ሊንኩን ሲነካው የመጀመሪያ መጽሐፍ ከበር ይመስላል። አታዝጉ። በቃ ወደ ሌላ ፖይንት ቀጥሉ። ይሰለቻል። በቃ እሱም እንትን የሚል ከሆነ ዘለሉት። በቃ ቀጥልና ሳላ በቃ ወደ ሌላ ጥያቄ ነው። ያ እሱ የከፈተው መጽሐፍ ፒዲኤፍ ሲባል ሙሉ መጽሐፉ ታትሞ ነው በሶፍት ኮፒ እና
ይሄውና በቃ ታኒራል ሚቅባስ ምን ተፍሲር ኢብኑ አባስ ተብሎ ክርስቲያኖች የሚያነቡት መጽሐፍ መግቢያውን ተመልከቱ። ሂዱና መግቢያውን ተመልከቱ። ኢንትሮዳክሽን መግቢያ ነው። ሶ ኢዝ ዚስ ኮሜንተሪ ዘ ወርክ ኦፍ ኢብኑ አባስ ኦር ፌሩዝ አልአባዲ? ታዲያስ ይህ ኮሜንተሪ የኢብኑ አባስ ስራ ነው ወይንስ ደግሞ የፌሩዝ አልአባዲ ስራ ነው ተብሎ ተጠየቀ። መልስ ዜር ኢዝ ኖ ዳብት፣ አረ ምንም ጥርጥር የለውም ዛት ዚስ ኮሜንተሪ ይሄ ኮሜንተሪ አለ ኢስ ኖት ዘ ወርክ ኦፍ ኢብኑ አባስ። አልተረጉመውም። ባይዘ ልተርጉምላችሁ። ዜር ኢዝ ኖ ዳብት ይሄ ምንም ጥርጥር የለውም ዛት ዚስ ኮሜንተሪ ይሄ ኮሜንተሪ እኮ ኢስ ኖት ዘ ወርክ ኦፍ ኢብኑ አባስ የኢብኑ አባስ መጽሐፍ አይደለም፣ የኢብኑ አባስ ስራ አይደለም አለ። ምንም ጥርጥር የለውም አለ። እሺ ዘ ቼን ኦፍ ትራንስሚተርስ የሰነዱ ላይ ያሉ ሰዎች ተራኪዎቹ ኦፍ ዲስ ኮሜንተሪ የዚህ ኮሜንተሪ ተራኪዎቹ ጎስ ባክ ቱ ሙሐመድ ኢብኑ መርዋን ወደ ሙሐመድ ኢብኑ መርዋን ይመለሳል። ከዛስ ወደ አልከልቢ ይመለሳል። ታውቁታላችሁ ይሄን ሰውዬ? ሺያውን ሰውዬ ማለት እኮ ነው። እሺ አቡ ሳሊህ። ከዛስ which is described by hadith expert as a chain of lies የውሸት ሰንሰለት። እነዚህ በሐዲስ ሊቃውንቶች የሚታወቁት የውሸት ሰንሰለት ተብሎ ነው። ሲልሲለት አልከዚብ ማለት የውሸት ሰንሰለት ነው የዚህ መጽሐፍ ተራኪዎቹ አጠቃላይ። for these lines of transmissions utterly dubious አጠራጣሪ ነው። by hadith one does not even need to use criteria of reliable transmission። በነገራችን ላይ ይሄ መጽሐፍ ተራ መጽሐፍ መሆኑን ለማወቅ የሊቃውንቶችን መስፈርት መጠቀም እንኳን አይጠበቅም። ኢልሙል ሐዲስን ባትጠቀሙ እንኳን እንዲሁ ዝም ብላችሁ አይታችሁ የኢብኑ አባስ ስራ አለመሆኑን ታውቃላችኋል። እንደዚህ ዝም ብለህ የሆነ ሊቅ መሆን አይጠበቅም። ኤክስፐርት ማለት ሊቅ ነው። የሊቃውንቶችን ኢቭን አቋም እንኳን መጠቀም አይጠበቅባችሁም። ዝም ብሎ አይታችሁ እንኳን የምታውቁት ነገር ነው አለ። እኛ እናውቀው እንዲሁ አይተን መጽሐፍ ነው። ከዛ በኋላ it's easy to detect obvious anomalies this text tanwir of al-miqbas min tafsir ibn abbas ካለ በኋላ which leave one with no doubt whoever wrote it ቆይ ላስምርበት wrote it ማንኛውም የጻፈው ሰው ይሄን lived many centuries በጣም ብዙ ክፍለ ዘመናት የኖረ ሰው ነው። አፍተር ኢብኑ አባስ አይደለም የኢብኑ አባስ ስራ ሊሆን ይቅርና whoever ይሄን ማንም የጻፈው ግን ሰውየው ከኢብኑ አባስ በኋላ ብዙ ክፍለ ዘመናት የኖረ ነው። 700 ዓመት የኖረ ነው ከኢብኑ አባስ በኋላ። የኢብኑ አባስ ስራ ሊሆን ይቅርና ኢብኑ አባስ ከሞተ በኋላ ወደ 700 ዓመታት ቆይቶ የመጣ ሰው ነው የሰበሰበው ራሱ። አታቸው የኢብኑ አባስ መጽሐፍ አይደለም። ይሄን አንተ እሱን ላስከፍተው ነው መግቢያውን ክፈት ያልኩት። ከዛ ይሄ ተፍሲሩ እዚህ ጋር ይገኛል። ይሄንን የከፈተው እሱ መሃል ገብቶ ነው የከፈተው። መሃሉን እዚህ ቦታ ማለት ነው። የቱ ጋር እንደከፈተ ላሳያችሁ። የቱ ጋር እንደከፈተ ይሄ ሁሉ ሄዶ ነው የከፈተው። ምዕራፍ 4 ደርሻለሁ። 157 ይሄውና 150 ይሄውና 57 157 ይሄንን የከፈተው ይሄው ገጽ 108 ጋር ሄዶ መግቢያውን ቢመለከተው ግን መግቢያው ላይ የኢብኑ አባስ መጽሐፍ አይደለምና ተውት ነው ያለው። ይሄን ሁላ ከሄደ በኋላ ነው መግቢያውን ቢመለከት እዚህ ጋር አንመጣም። እዚህ የኢብኑ አባስ መጽሐፍ አይደለምና ይመስላል። ኢምራን የምትለው ነገር አለ? አይ በቃ ጀዛከላህ ገልጸኸዋል። ግን እንደው ያው እንግሊዘኛ አክቹዋሊ እንግሊዘኛ ያሳያቸው ከፈለጋችሁ በአረበኛ እንደው ጸሐፊውን እንኳን ብንወስድ ጸሐፊው ራሱ አይታወቅም። ያጀማዓ የመጽሐፉ ጸሐፊ ራሱ መጅሁል ነው። እሺ ምሳሌ ተመልከቱ። ሰነዱ ላይ አንድ ግለሰብ አለ፣ አማር ብን ያሲር ብን አብዱል መጅድ ይባል ግለሰብ አለ። ሰውየው ምንድነው? መጅሁል ሀል አይታወቅም። ሰውየው አይታወቅም ራሱ ያያችኋል። ይሄ ነው በሐዲስ ሊቃውንት ላኪን ሰላም ብዙ መጽሐፎችም አልከልቢ እዛ ሰነዱ ላይ አልከልቢ አለበት እኮ ሩቅ መሄድ አይጠበቅም። እሱ ራሱ እኮ ሲጀመር እየተወገዛለ እንዴ ሺያ ነው ያ እና ፕሊስ የምታወጡት መጽሐፍ እየለያችሁ ባይዞ እንግሊዘኛው ላይ ራሱ እኮ አለ። እንደው አረበኛ አትችሉም። አረበኛ ችግር የለውም ይቅር። አረበኛ እንኳን ቢቀር እንደው እንግሊዘኛው ላይ እዛው መጽሐፍ ላይ ቃል በቃል ተቀምጦላችኋል። ቃል በቃል አክቹዋሊ እንግሊዘኛ መጽሐፍ ከፈለጋችሁ ጎግል ላይ አለ። አሁን ድረስ ጎግል ላይ መጽሐፉ አለ። ያው
ግን እዛ መጽሐፉ ላይ ቃል በቃል መጽሐፉ የብን አባስ ስራ አይደለም ይላቸዋል። ጸሐፊው ራሱ አይታወቅም። ወላ ሀተ ሊቃውንቶች ተመልከቱ። ምሳሌ ይሄ መጽሐፍ ይሁት ታላቁ ጀላሉዲን ሰጥ እንደዚህ ያለው ረህመቱላሂ ዐለይሂ ተመልከቱ ያሉት فهو ሲልሲለቱል ከዚብ አሉ። የውሸት ሰነድ ነው፣ የውሸት ዘገባ ነው አሉ። እና የውሸት መጽሐፍ ይዛችሁ ትመጣላችሁ። ለማንኛውም ያሳዝናል። ጨርሻለሁ። ቀጥል ሳለ ይሄ እንዳይከፈት ነበረ። ይህንን ውሸት ነው ብትል ሌላ ኮሜንተሪ የለም እንደዚህ የሚል አሁን ይህን ኮሜንተሪ ውሸት ነው ብለት አልፈዋለ። ሌላ ኮሜንተሪ የለም እንደዚህ ይህንን ሀሳብ የሚያራምድ። እስራኤልያት ናሬሽን ናቸው። እስራኤልያት ናሬሽን ናቸው እነሱ ማለት ሙስሊም ያልሆኑ ሰዎች ማለት ነው። ሙስሊም ያልሆኑ ሰዎች ኮሜንተሪ ማለት እንደዛ አይደለም። ለምሳሌ ኢብኑ ከሲር አሁን ከዚህ ላይ ኢብኑ ከሲር የሚጠቅስ ይሻለው ነበር። አሁን ኢብኑ ከሲር ጋር ቢሄድ ተመሳሳይ ነገር ያገኛል። አላህ የኢሳ መልክ እንዲኖረው ሰጠው ወይ ደግሞ የኢሳ መልክ እንዲመስል አደረገ የሚል ነገር እኮ አለ። ከዚህ ሁሉ ከሚከራከር ይሄን ባመጣ እኮ ይሄን ስላመጣው ውሸት መሆኑን ላሳየው ነው እንጂ ኢብኑ ከሲር ጋር ቢሄድ አለ። ነገር ግን ወደ እስላሚክ ሶርስ የሚሄድ አይደለም። ኦኬ የእስራኤልያት ናሬሽን የሚባል አለ በእስልምናችን። ማለትም በወቅቱ ወደ እስልምና የሚገቡ አይሁዶችና ክርስቲያኖች ነበሩ አይደለ? ግልጽ ነው። ዋህቢ ሙነቢህ የሚባል የጂውሽ ራባይ ነበረ፣ ሙስሊም ሆነ አይታል። ግን እነዛ ያሉ ሰዎች ወደ እስልምና መሰል ነገራቶችን ያመጣሉ። ልክ አሁን የምታውቀው ከሆነ በአስለደስ የሚባሉ በአስለደሳውያን በኢየሱስ ቦታ የቀሬናው ስምዖን የኢየሱስ መልክ እንዲኖረው አደረገ የሚል ሄረሲዎች ነበሩ አይደለ? እናንተም ታምናላችሁ። አጌንስ ሄረሲስ ላይ ኢራኒዮስ ያስቀመጠው ነገር አለ። ስለዚህ መሰል ነገራቶችን ይናገሩ ነበር በወቅቱ የነበሩ ክርስቲያኖች እና እንደዛ ያሉ ትምህርቶችን በሚሰልሙበት ጊዜ ከእስልምና ጋር አንድ ላይ አድርገው ይናገራሉ። እነሱን እንቀበላቸው እኛ ከናካቴው። ጀዛከላ ሳላ ወገናችን አዳም ለመጨመር ያክል እስራኤል እያስባል መሰለክ የሆነ አፈ ታሪክ አለ። በአፈ ታሪክ ደረጃ የሚያወሩት አይሁዳውያን ነው ዘገባዎች አሉ። ኦኬ በእስልምናችን ደግሞ ሙፈሲሮች ምን ያደርጋሉ? ቁርአንን ሲፈስሩ መጀመሪያ ከቁርአን በቁርአን ቁርአን በሐዲስ ቀጥሎ ደግሞ በሱሐቦች ንግግር በሊቃውንቶች ካደረጉ በኋላ በሌላ እምነትም እንደዚህ የሚሉ አሉ ብሎ ያስቀምጣሉ። ምሳሌ በዚህ እምነት እንደዚህ የሚል ነገር አለ ብሎ ያስቀምጣሉ። ያ የተቀመጠው ነገር ትክክል ነው ማለት አለ። ምሳሌ ላሳይ። ምሳሌ ታላቅ ሙፈሲር አለ። ታላቁ ሙፈሲር ታውቀዋለህ? በጣም ታላቅ ሙፈሲር ነው። ተፍሲር ኢብኑ ከሲር ማለት ነው። ታዋቂ ነው፣ በዓለማችን ታዋቂ ነው። ትልቅ መጽሐፍ ይታያል። እዛ ጋር ያለው አራቱ እንትን እሱ ነው። ይሄ በሙሉ እሱ ነው። ትልቅ መጽሐፍ ነው። ምሳሌ መጽሐፉ ላይ ምን እንደሚል ያው ወላኪን هذه الاحاديث الاسرائيليه تذكر للاستشهاد لا للاعتضاد አለ። እነዚህ ዘገባዎች የምናስቀምጣቸው ዝም ብለን እንደው ለማስቀመጥ ያክል ነው እንጂ እንደ ማስረጃ አይደለም። ላ للاعتضاد አለ፣ እንደ ማስረጃ አይደለም ማለት ለምን ለኢስቲሻ በቃ እንደ ሐሳብ ወይም ደግሞ እንደ ምስክር ወይም ደግሞ እንደዚህ የሚል ዘገባ አለ ለማለት ነው እንጂ የሚያቀርቡት ትክክል ነው የሚል አይደለም። እሺ ወገናችን፣ ስለዚህ ኢሳ ተሰቀለ ሌላው ተሰቀለ የሚል ዘገባ አለ፣ አሁን ድረስ አለ በክርስትና። ለምሳሌ አሁን አንድ ባወጣለ ጃላል አልጀሊን የሚባለው ሰውዬ እሱ ኮሜንተሪ አለው። እሱስ እንዴት ነው የምታየው? እሱም ማለት እሱ የምታዩት ማለት እሱም ታላቅ ሙፈሲር ነው። ስለዚህ የእሱ ኮሜንተሪ አትቀበሉትም ማለት ነው? እንቀበላለን እንዴ? እንቀበላለን እኮ የእሱ ኮሜንተሪ ላይ ኤግዛክት ሴም ቲንግ ይላል። አሁን ኢየሱስ ክርስቶስን እሱን እኮ ነው ያልኩ። ሊቃውንቶቻችን ምን ያደርጋሉ? ብዙ ሀሳቦችን የሚዘግቡት የጻፈው ነገር በሙሉ ትክክል ነው ማለት አይደለም። አሁን ምሳሌ ሳለህ የጻፈው ስለዚህ ኮሜንተሪ አድርጎ አትቀበለውም ማለት እንደዛ እኮ ነው አይደለም። ኮሜንተሪው አለ ግን አንቀበለውም። ምሳሌ ላስረዳክ አንዴ። ምሳሌ ሳለህ መጽሐፍ ጻፈና ምን ብሎ ጻፈ? ወገናችን አዳም ኢየሱስ አምላክ ነው ይላል ብሎ ጻፈ። ይላል እኮ ሳለህ ኢየሱስ አምላክ ነው ማለት ነው እንዴ? አይደለም በተአምር። የእነሱን ሐሳብ ያንተን ሐሳብ ነቅሎ ይዞ እያስተማረ ነው ያለው። እንዲህ ሊቃውንቶች ምን ያደርጋሉ? መጀመሪያ ቁርአን በቁርአን ኮሜንተሪ ማለት እኮ ፖይንት ኦፍ ቪው እኮ ነው የምትጽፈው። ያንተ ከየትኛውም ተማር ፖይንት ኦፍ እሱን እኮ ነው ያልኩ። አዎ ቁርአን ሲያብራሩ ቁርአን በቁርአን ቁርአን በሐዲስ ካብራሩ በኋላ ቀጥሎ ደግሞ እንደዚህ የሚል ዘገባ አለ ብለው ከእስራኤልያት ወይም ደግሞ ከአይሁዳውያን ዘገባ ያመጣሉ ሐሳብ ለማስቀመጥ። እስራኤሎች እንደዚህ ያሉ ቢሉ ኖሮ እኮ ትክክል። አሁን አንተ የመጽሐፉ እንደዛ የሚለቀተኛና አሁን እንትና ላይ ጃላል እንደዛ የሚላለ ሂብሩ አሳይካለሁ። ሁሉም ላይ አለ። ላሳይ ተፍሲር ጃላል ላይ የለም ዕብራውያን እንደዚህ ያሉ እንደዚህ ክሌም አደረጉ ገደለው አሉ ምናምን ነው ነው ሳይሆን በጥቅል ደረጃ ላሳይክ። ጽሁፉ የነሱ ነው የሚለውን አሳየኝ። ጽሁፉ የነሱ እሺ፣ አንዴ የምታውቀው ምሳሌ ተመከረ ሰዓት ተቀጣለሽ ወንድሜ፣ አንዴ ተፍሲር ነው ከዚህ ተመከረ። ተፍሲር ነው ከዚህ ምሳሌ መጽሐፉን ሲጀምር የመጀመሪያው ገጽ ላይ ይኸው መጽሐፉን ሲጀምር የመጀመሪያው ተመከረ ምን እንዳለ ወላኪን ሐድ ኮሜንተሪ ነው ሳይሆን የተስረጀ ያሳይካል። ወረጋ በል ፕሊስ። አንዴ ሐሳብ መጀመሪያ ይገባ
የማታውቀውን ነገር ፕሌስ ለመጀመሪያ ለማወቅ ሞክር። እሺ ምን መሰለህ ሊቃውንቶች የመጀመሪያ ገጽ ላይ መጽሐፋችን ጽፉ ራሱ ይናገራሉ። አስቀምጥ ብሎ ይጀምራሉ። እኛ ዘገባዎችን ስናስቀምጥ ቁርአን ቁርአን በሐዲስ ካሉ በኋላ ቀጥሎ ደግሞ የእስራኤላትን እናስቀምጣለን። ለምሳሌ ጠቀስኩልህ። ምሳሌ ተፍሲሩ ኢብኑ ከሲር ታላቁ የቁርአን ሙፈሲር አልኩህ አይደለ? ተመልከት ምን እንደስከመ ወላኪን هذه الاحاديث አለ እንደዚህ ዘገባዎች ያው ፈላ ኑእሚኑ ቢሂ ወላ ኑከዚቡ በሱ አናምንም አለ። በቃ አያምንበትም። ጀስት ሐሳቡን ለማስቀመጥ ትዝከሩ ለልኢስቲሻድ አለ። በመጽሐፍ ያስጽፍ እንደዚህ ዘገባዎች ካገኘ የማስቀመጣቸው ለምንድን ነው አለ? እንደ ሐሳብ ነው የማስቀመጣቸው አለ። ብራዘር ስለዚህ ጻፉት ማለት ትክክል ነው ማለት አይደለም ነው። ሳላህ ጨምርለትና ይበቃል። ያልኩህ እኮ ከተረዳኸኝ በቃ ጥያቄን ከተረዳኸኝ መልሱን ትመልስልኛለህ እኮ መልሱን የምመልሰው ጥያቄ ሳላህ ቀጥላ ትጠይቃለህ። ፕሊዝ አንዴ ቆይ ሳላህ ቀጥላ አንዴ ሚውት አታርገኝ። ጥያቄን መልስልኝ ነው ያልኩህ። እሱ ኦኬ እኔ ኖ ሳይሆን አንዴ ሳላህ ሐሳብ መጨረስ ነው ያልኩህ። ቆይ አንዴ አታቋርጥ። ሳላህ እያወራህ ነው። ሚውት ነው። እሺ ሚውት ላድርግልህ። እሺ ይሄ ነው ሚውት ሳላህ አላ ሚውት ነህ። እስቲ አተነሽ ሚውት አድርጌ ረጅም ሰዓት አወራ። ከፈታትሩኝም እንደ ማይክ እያልን ነበር እኮ አልሰማህንም። እሺ ኢማም አልዘሃቢ በአልእስራኤልያት ፊ ተፍሲር ወልሐዲስ በተሰኘ መጽሐፍ ራሱ ምንድን ነው አልእስራኤልያት ፊ ተፍሲር ወልሐዲስ ማለት የእስራኤልያት ዘገባ በተፍሲር ውስጥ ይካተታል፣ እንዲሁ ደግሞ በሐዲስ ውስጥም ይካተታል ነው አይታል። ያን ካለ በኋላ ገጽ 78 ላይ ምንድን ያለው ወኢነማ ካኑ የረውነሁ አላ አነሁ ሚን አልእስራኤልያት አልመውጁዳ ፊ ኩቱቢሂም እነዚህ በተፍሲሮቻቸው ውስጥ የእስራኤልያት ኩቱብ ውስጥ የሚገኙትን ይተርካሉ። ወለስና ሙከሊፊነ ቢተስዲቅ ሸይኡን ሚን ዛሊክ ከዚያ በኩል የሚመጡትን ናሬሽኖች የመቀበል ግዴታም የለብንም አለ። ወለስና ሙከሊፊነ ማለት ሙከሊፍ ማለት መገደድ ማለት ነው። ወለስና ሙከሊፊነ አንገደድም፣ ግዴታ የለብንም። ቢተስዲቅ እውነት ነው ብለን ለመቀበል ወይ እውነት ነው ብሎ ለማመን ግዴታ የለብንም። ሸይኡን ምንም ነገር ቢሆን ሚን ዛሊክ ከዛ በኩል የሚወራውን የመቀበል ግዴታ የለብንም ይላሉ ቀደምት ሊቃውንቶቻችን። ስለዚህ የሚተረኩ ነገራቶችን በነገራችን ላይ ይሄን የሚናገረው የኢብኑ ከሲር ጓደኛ ነው። እሺ አንድ መምህር ያስተማራቸው ኢማም አልዘሃቢ አለ፣ ኢብኑ ከሲር አለ የምጠቅሱትና ሁለቱም የኢብኑ ተይሚያ ተማሪ ናቸው። ኦኬ በዛ ጊዜ ነበር ተመሳሳይ ዘመን ላይ ነበሩ እንትኖች ናቸውና ከአንድ መምህር ነው የተማሩት ሁለቱም። ስለዚህ ከዛ በኩል የሚመጣው መቀበልም ግዴታም የለብንም እያሉ ያስቀምጣሉ። ምክንያቱም ከነቢዩ በኩል ካልመጣ እዛ በኩል የሚወራውን የመቀበል ግዴታ የለብንም እና ባጭሩ ይሄን ይመስላል። አደም እኔ ግን ጥያቄን ማዳመጥ ጥያቄ ለመመለስ ወሳኝ ይሆናል እና እኔ የጠየኩት ጥያቄ ምንድን ነው አሁን ያነሳው ጃላል ላይ ነዋል። ጃላል በቀጥታ ይህንን የጻፈው ጽሁፍ ኢደር አንቀበለውም ነው የምትሉት? አሁን ለምሳሌ በእኔ ስፔሲፊክ የጠየኩት አራት እንትን ላይ ማለት ነው 157 ላይ ያለውን ኮመንተሪ አንቀበለውም ነው የምትሉት? አንቀበለውም ስትል በቃ የጃላል ኮመንተሪ አትቀበለውም ማለት ነው ወይስ? ሀሳቤ ልጨርስ። ኦር ደግሞ ኢዘር ኮመንተሪውን አንቀበለው ሙሉ በሙሉ ትላለ፣ ኦር ደግሞ እዚህ ኮመንተሪ ላይ ይኸው እዚህ ጋር ስፔሲፊክሊ እዚህ ቦታ ላይ ጃላል የሚባለው ሰው ይህንን የሰማሁት የሚለው ከአይሁዶች ነው ሰማው ብሎ እየጻፈ ያለው እንጂ ከራሱ አይደለም እየጻፈ ያለው የሚለውን ከኮመንተሪው ላይ ታሳየን ይችላል ወይ? ማለት ይህንን እየጻፍኩ ያለሁት ከአይሁዶቹ እየሰማው ነው እየጻፍኩ ያለሁት ያለበት እሱ ሳይሆን የእነሱን ሀሳብ እየጻፈ መሆኑ ማለት ነው። እሱ ሳይቀበለው ቀርቶ የእነሱን ሀሳብ እየጻፈ መሆኑን የሚያሳያለው የዛ ኮመንተሪው ላይ 4157 ላይ የለም። ምንድን ነው መለኪያ? መቼ ነው የምትቀበለው? መቼ ነው የማትቀበለው? አንድ ምሳሌ ልስጥ። በነገራችን በጣም ግልጽ ምሳሌ ልስጥ። ጀላሌንን ትቀበለዋለህ ወይ? አዎ እቀበለዋለሁ። ነገር ግን መሰል ነገራቶችን በሚታረክበት ጊዜ ዊክ ትራዲሽን ከሆነ የሚጠቀም አልቀበለውም። ለምሳሌ ይሄ መጽሐፍ ነው፣ ይሄ መጽሐፍ ነው፣ ይሄ መጽሐፍ ነው፣ ይሄ መጽሐፍ ነው። ሳላህ ሱነን ኢብኑ ማጃህን ትቀበለዋለህ ወይ ብትለኝ ምንድን ነው መልሴ? አዎ እቀበለዋለሁ እልሃለሁ። እንንካው። ነካ ነው።
ሐዲሶች አሉ። ያው እቀበላለሁ ያልኩ መጽሐፍ ማለት ነው። ሄድክና 11ኛ ሐዲስ አመጣ። we were with the prophet sallam ضعيف ሳላ ትቀበለዋለህ ወይ ብለህ ድጋሚ ብጠይቀኝ መጽሐፉን እቀበለዋለሁ። ቺኛውን ፓርት ግን ضعيف ናትና አልቀበልህም እላለሁ። አይታል ሙሉ መጽሐፉ ሪጀክት እናደርግመኛ የትኛውን መጽሐፍ እንደውም ከመጽሐፉ ላይ አራት ላይ ያሳየኝ። አራት ላይ ምን እንደሚል ነው። አንዴ ከመጽሐፍቶች ውስጥ የትኛውም ተፍሲር ላይ እንደዚህ ያሉ ዊክ ትራዲሽኖች ከተገኙ እስራኤልያት እዛ ቦታ እስራኤልያት ብሎ መጽሐፍ አይጠበቅበትም። አስቀድሞ ያሉ ሊቃውንቶች ያስቀምጣሉ እስራኤልያት መሆኑን። አይታል እስራኤልያት መሆኑ ተቀምጦልናል። በዚህ መልክ ከተቀመጠ ይሄኛውን ስትቀበለዋለህ ካልከኝ ሐሰን ስለሚል እቀበለዋለሁ። ወረድ ብለህ ሰሂህ ይላል እቀበለዋለሁ። ስትሄድ እንደዚህ መሀል ላይ ዳይፍ የሚል ልታገኝ ትችላለህ። አልቀበለውም። ሙሉ መጽሐፍቱን እኛ እንደዚህ ሪጀክት አናደርግም። ለምሳሌ ይሄን ወደ አንተ ላምጣለና ፕሮፋይል ላይ የምታረጋቸው የቤተክርስቲያን አባቶች አሉ። መለስ ያውኑ 457 ቆይ አንዴ አንተም እንደዛ ነው። በጣም ከባድ አይ ነው ለታውጣው አይ መግባባት እኔ ከእናንተ ጋር ሰው እንዴት እንደሚያወራ እኔ እየጠየቁ ሌላ መልሶ ሌላ አትውጣ። ቆይ ለምሳሌ አንተ አረ ለምን ትወጣለህ? እና ተመለስ ፕሊዝ ተመለስ። ፕሮፋይል ያረከው ሳላ እንዴ ከዚህ በላይ ጥጦ አናገተውም ቶ ሲበዛ ምሳሌ ሰጠው ፈልጌ ያለው አረ ቶ አይገባ ፕሮፋይል ያረከው ነው። ኦኬ እሺ በቃ አየ እዛ እንዴት አድርገው ሰው እንደሚያስተናግዱ ነው የሚያውቀው። እንዴ ሹሹ እያለን ጥጦ እያጠባን አስተናግድ ነው። እንዴት ነው ከሰው ጋር የምትግባቡት ይላል። እኔ ለምን ታው ይላል አንዱ እኔ ነኝ ራሴ ነኝ አንተ መልሰው አረ አያስፈልግም ሳል አረ ሳይገባው ሁሉ ሳይገባ አይደል እንዴ ሲመለስላቸው የሚናደዱት ነገር ነው የሚያናድደኝ። እውነት እንዴ ይሄን ሁላ ሰዓት ወስደን በስነ ስርዓት እያናገር ነው እናንተ ከእናንተ ጋር ሰው እንዴት ነው የሚግባባው ይላል። አረ አንዳንዴ ማራዳኑ ነው እንጂ አረ ላሽ ይደብራል። አዛገን እኮ አሁን አንተ ትቀበለዋለህ እኮ ያለክ ከዛ አስረዳ እኮ ሐዲስ ከፈትክና መጽሐፉን ሙሉ እንቀበለዋለሁ ግን አሁን ይሄ ዳይፍ ይላል ይሄንን አንቀበልም ሲል እኮ አሁን እኮ ቅድም ልጅቷ መጣች አይደል ተጨቃጨቀችና ተመለሰልኝ አመሰግናለሁ ብላ መጣች። ሲመለስለት የበለጠ እየተናደደ በቃ ይሁን አንተ ነጥብ የሚያስጥልበት ነገር ነው የሚፈልገው ማለት ነው። እንደዚህ ደግሞ አንግባባም ያሰለቻል ሁሉ። እንደዛ ከምናደርግ የሆኑ አህዮች ሰብስበን ብናሳድግ የበለጠ ፍሬያማ እንሆናለን። ሌላ ሰው ካለ አስገባና ቀጥሉ። እሺ ሐሳቡ ላይ ቢያንስ እንትን ይሸከማሉ ነው ያልኩህ። አይ በቃ ውይይቱ እኮ ጀመረ አልቋል። ግን የሚያሳዝነው ነገር መሰላችሁ አንድ ክርስቲያን ቁርአን ላይ መጥቶ እንደዚህ ተፍሲር ይላችሁና መጽሐፍ ቅዱስ ሲከፈገም ይላል አላቅም ይላችኋልና ይሄ አንድ በጣም ያሳዝናል። አንደኛ ሁለተኛ ደግሞ ሐሳቡን ገልጾላችኋል። ሰላም ምሳሌ አንድ መጽሐፍ አለ ልቀስላችሁ። ምሳሌ እዚህ ጋር ይሄ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ ምሳሌ ሶራውያን እግዚአብሔር የፀሐይ አምላክ አይደለም ይላል፣ የተራራ አምላክ አይደለም ብለው ያምናሉ ይላል። ምሳሌ ይሄን መዘገቡ መጽሐፍ ቅዱስ ያስተምራል ማለት ነው። ቅዱሳን እንደዛ ማለት ነው። ምሳሌ ሳላህ መጽሐፍ ጻፈና ምን ብሎ ጻፈ? ክርስቲያኖች ኢየሱስ አምላክ ነው ብለው ያምናሉ ብሎ ሳላህ ቢጽፍ ሳላህ የጻፈው ጽሑፍ ሳላህ ክርስቲያን ነው ማለት ነው። እንደዛ ነው ያለው። እንዲገባችሁ እንደዛ እየተባለ ያለው ሙፈሲሮቻችን ቁርአንን በቁርአን ካብራሩ በኋላ ቁርአንን በሐዲስ ካብራሩ በኋላ ቀጥሎ ደግሞ እንደ ሐሳብ እናደርጋሉ ከእስራኤልያት ያመጣሉ፣ ወይም ደግሞ እንደዚህ የሚባል ዘገባ አለ ብለው ያመጣሉ። ግን የሚገርመው ነገር መሰለኝ የመጀመሪያ መጽሐፋቸው ገጽ ላይ ተናግሯል። ምን ተናግሯል? እንደዛ አይነት ዘገባዎች ስንጠቅስ የምንጠቅሰው ባናምንበትም ጀስት እንደ ሐሳብ የሚያስቀምጠው ተናግሯል። የመጀመሪያው ገጽ ላይ መጽሐፋችን ተናግሯል። እንደዛ አይነት ነገር የምናስቀምጠው ለታሪክ ለመጥቀስ ያክል ብሎ አስቀምጧል። ምሳሌ ጨምርላችሁ አንድ መጽሐፍ ተመልከቱ። ኡሱል ፊ ተፍሲር የተፍሲር ማብራሪያ ወይም ደግሞ ስለ ተፍሲር የሚያወራ መጽሐፍ ነው። ጸሐፊው ማን ናቸው? ኡሰይሚን ረህመቱላሂ ዐለይሂ እንደዚህ ይላሉ። ወጋሊቡ ማ ይሩዋ አንሁም ከነሱ የመጡ ዘገባዎች አሉ። እሺ አንዛሊከ ለይሰ ቢዚ ፋኢደት ፊዲን አለ። በሃይማኖት ጠቀሜታ የለውም፣ ጥቅም የለውም፣ አናምንበትም። አላያችሁ ጥቅም የለውም፣ ጀስት እንደ ሐሳብ ነው። ምሳሌ ክርስቲያኖች እንደዚህ አምነው ሰላቢ ጽፍ ወይም ደግሞ ለምሳሌ ያክል ኡስታዝ ዘይድ መጽሐፍ አለ፣ የተደበቀ ማለት በመጽሐፍ አለ ኡስታዝ ዘይድ እዚህ ጋር የወንጌሎች ጥቅሶች አሉ፣ የወንጌል ጥቅሶች። ይሄ ማለት ወሂድ በመጽሐፍ ቅዱስ ማለት ነው እንዴ? እንደዛ ታስቡ። እሺ እንደዛ ከሆነ አንድ ሐሳብ አንሳላችሁ። መጽሐፈ መነኮሳት የተጻፈው ነገር በሙሉ ቀባለህ የምትል ክርስቲያን ካለ በሙሉ ቀባለህ የምትል እኮ ምሳሌ የመነኮሳት መጽሐፍ አለ፣ መጽሐፈ መነኮሳት። ይሄ የቄሶች መጽሐፍ ነው፣ ቤተክርስቲያን የምትመራበት መጽሐፍ ነው። ምን የሚል ቃል ተመልከቱ እዚህ ጋር በምግብህ ላይ አመድ ጨምረህ ተመገብ ይላል።
ሰምታችሁኛል? ምንድን ነው ያለው? በምግብህ ላይ አመድ ጨምረህ ተመገብ ይላል። የተጻፈን ነገር በሙሉ እቀበላለሁኝ። ሊቃውንት የተናገሩት ትክክል የምትል ከሆነ ምግብህ ላይ አመድ ጨምረህ መብላት አለብህ። ለምን? መጽሐፉ እንዳለ ስበላ አመድ ጨምረህ ብላ ነው የሚለው አንደኛ። በተጨማሪ ወደ ገላ ስንመጣ የተጻፉትን በሙሉ መቀበል አለባችሁ። የትኛውም ገደል ቢሆን መቀበል አለባችሁ ማለት ነው። ሲምፕል ያያቸው አያስኬድም። ጨርሻለሁ። ቀጥሉ። እሺ ጀዛከላሁ ኸይር ኢምራን። ሌላ ሀሳብ ካለ እንግዲህ መቀጠል እንችላለን። ጃቢር ምን ትላለህ? ሰዓትም ሄዷል፣ 9 ሰዓት ሊሆን ነው። ምን ትላላችሁ? ሀሳብ ካላችሁ እስኪ ቀጥሉ። ሳላ ቀጥሉ፣ ከፈለጋችሁ ቀጥሉ። ሀሳብ ረቂቅ ኢትዮጵያ አንድ ማንሳት ጥያቄ ያለኝ ያለ ሰው አለ እዚህ። እስኪ ቆይ ላስገባውና ሳላ ግን እናተቀጥሉ እንችላለን። እኔ በጣም እንቅልፍ ይመቱኛል እንዳማላስ ችሎ የቆየሁት። አይ ችግር የለውም። አንድ ሁለት ጥያቄ ይቀበል አውቃለሁ። ጠያቅ። እሺ አንድ ጥያቄ ላስተናግድና እኔ እመጣለሁ። እሺ ሰው እስከሚገባ ድረስ አንድ ጥያቄ ልጠይቅ ሳላ። እሺ ጠይቀን፣ ችግር የለውም። አብሽር። በቁርአን ሱረቱል አንቢያ ቁጥር 30 ላይ እነዚያ የካዱት ሰማይና ምድር የተጣበቁ የተለያዩ የለያየናቸው መሆናቸውን አያውቁምን? ህያው የሆነ ነገር ሁሉ ከውሃ ፈጠርን ይላል አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ ማለት ነው። ይህንን ምዕራፍ ለቢግ ባንግ ቲዮሪ ይጠቀሙታል። ይሄ ነገር ትክክል ነው? እክትላፍ አለ በግልጽ በዚሁ በምሁራን መካከል። አንቀጹ ሰማይና ምድርን የተጣበቁ ሲሆኑ ለያየናቸው ይላል እና ያው ግልጽ ነው። አንቀጹ የሚናገረው ሰማይና ምድር ተጣብቀው ነበር ተለያዩ ነው። ግን ሪሊ ስለ ቢግ ባንግ ቲዮሪ ነው ወይ የሚናገረው የሚለው ላይ ሁለት አይነት አቋም አለ። ሙስሊም ስኮላሮች ሲፈቱት፣ ለምሳሌ ዶክተር ዛኪር ናይክ የእሱን አቋም ብትሰማ ስለ ቢግ ባንግ ቲዮሪ ነው የሚናገረው ብሎ ይፈተዋል። በዚህ በኩል ደግሞ አይደለም ተብሎ ደግሞ እዚህ ኢትዮጵያ ውስጥ ከምናውቃቸው ትላልቅ ኡስታዞች መካከል አንዱ ኡስታዝ ቃል አሚን ጸጋዬ በዚሁ አንቀጽ ላይ ብቻ አንድ መጽሐፍ ጽፈዋል። ይሄው መጽሐፍ ይሄን ስለ ቢግ ባንግ ቲዮሪ አንድ አንቀጽ ላይ ማለት ነው ሰማይና ምድር የተጣበቁ ሆነው ለያየናቸው የሚለው ላይ ብቻ ሌላ ነገር ሳያስገባ አንድ መጽሐፍ ሙሉ ጽፎ አሳትመዋል። እሱ ደግሞ አቋሙ ስለ ቢግ ባንግ ቲዮሪ አይደለም የሚናገረው ብሎ ይሞግታል። ኦኬ፣ ስለዚህ እክትላፍ አለ። ራጂሁን ቀውል ግን ሞር ጥናት አድርገህ ራስህ ብትቀበለው ደስ ይለኛል። ለጊዜው ግን እኔ ስለ ቢግ ባንግ ነው ብዬ አርጊው አላረግም። አንቀጹ ስለ ቢግ ባንግ ቲዮሪ ይናገራል ብዬ አርጊው አላረግም። አይናገርም ብዬ ክሌም አላረግም። ግን ደግሞ ወጥ አቋም አይደለም ያለው። በዚህ መንገድ ሁለቱም የራሳቸው ምክንያት ያቀርባሉ። ኡስታዝ ኢብኑ ሙነወርም ደግሞ ከኡስታዝ ቃለሚን ጸጋዬ ጋር ያው ተመሳሳይ አቋም አለው። አንቀጹ ስለ ቢግ ባንግ ቲዮሪ የሚናገር አይደለም ብሎ በጣም ረጅም አርቲክል ጽፏል ቴሌግራም ቻናሉ ላይ እና ከፈለክ ልክልሃለሁ። የኔ አቋም ግን ለጊዜው እኔ ሁለቱንም አርጊው እያረኩ አይደለም። በርካታ ጥናት ይፈልጋል። ጥናት ካረኩ በኋላ ሀሳቤን የምገልጽ ይሆናል። ግን ያው እነ ዛኪር ሌሎችም ቢግ ባንግ እያሉ ይረዳሉ። በዚህ በኩል ደግሞ አይደለም እያሉ የሚረዱ አሉ። መርሐባን። የሚጠይቅ ካለ አንድ ጥያቄ ብቻ ልጨምር። ኦኬ እሺ፣ ይቻላል። እሺ አንድ መጽሐፍ ላይ ምን የሚል መሰል አገኘው። መጽሐፍ ቅዱስ ተጽፎ ካለቀ በኋላ ከ200 ዓመታት በኋላ የኒቅያ ጉባኤን የጠራው የቆስጠንጢኖስ የሮም ግዛት ንጉስ በሀገሩ ላይ የኖሩ የነበሩ አማኞች በክርስቶስና በአምላክ ጉዳይ ክርክር ስለጀመሩ ነው ይላል። ይሄ ነገር ትክክል ነው? በክርስቶስ አምላክነት ዙሪያ ክርክር ስለጀመሩ ነው። እንደዛው ነው ሀሳቡ። በክርስቶስ አፈጣጠር እና በክርስቶስ በመለኮት በኩል የመለኮት ልጅ ነው ኦር ሰምቲንግ የሆነ ነገር ነው በሚል ያንን ሀሳብ አስቀድሞ ትምህርቶቹ ነበሩ። መስመሩ አለ። አፉ በለኝማ። የማን መጽሐፍ ነው? አይ ቲንክ ጄደብሊዎች ያሳተሙት መጽሐፍ ነው መሰለኝ። ኦንሊ ጂሰሶች ነው አይ ቲንክ ያ እነሱ እኮ ዝም ብለው እሺ አንብበው እስኪ። ቆስጠንጢኖስ አሩ ነው በእነሱ ቦታ እንትን ብዬ አልናገርም። ግን ይላል ክርስቲያን ነን የሚሉ ሰዎች በአምላክና በክርስቶስ መካከል ስላለው ዝምድና የተለያየ አመለካከት ነበራቸው። ኢየሱስ ሁሉን ቻይ አምላክ ነውን?
ወይስ ፍጡር? ቆስጠንጢኖስ ለዚህ ውዝግብ እልባት ለመስጠት ሲል የአብያተ ክርስቲያናት መሪዎች ወደ ኒቃያ ጠራ። በእርግጥ ይህን ያደረገው እውነቱን ለማወቅ ፈልጎ ሳይሆን ግዛቱ በሃይማኖት ምክንያት እንዲከፋፈል ስላልፈለገ ነው ይላል እና ፍሮም ቢጊኒንግ በዛንታይም ነው የጀመረው ይላል። ትክክል ነው ይሄ? ክርስቲያኖች እንደዚህ ብለው እኔ አላቅም። ይሄን የጠራበት ሜን ሪዝኑ ግዛቱ በሃይማኖት ጉዳይ እንዳይከፋፈል ለሚለው እኔ አሁን የሰማሁት እንዲህ ያለ ነገር መኖሩን ሰምቼ አላውቅም ቱ ቢ ኦነስት። ስለዚህ ያን ያህል ሀሳብ መስጠት አልፈልግም እዚህ ላይ። እንዲህ ያለ ነገር እኔ አልሰማሁም። ያው ጉባኤው 325 ላይ ተካሂዶ ነበረ በአሪዮስ መናፍቅ ተብሎ በተፈረጀውና በሌሎች ቸርች ፋዘሮች ወደ 300 የሚጠጉ የቤተክርስቲያን አባቶች ከተለያዩ ቦታዎች ተሰብስበው መጥተው አይ ቲንክ ዛሬ በኢዝኒክ ከተማ ይመስለኛል ቱርክ ሀገር በምትገኘው ኢዝኒክ ከተማ ድሮ ደግሞ ኒቂያ በምትባለው ስብሰባ ተቀምጠዋል እና አትናቴዎስ እና አሪዮስ በየክርስቶስ ዲቪኒቲ ዙሪያ ተቀምጠዋል። ግን ያው ጣሪ ሆስት የሆነው አካል ምን አስቦ እንደነበረ ፖለቲካል እንትኑን ከኋላ በኩል ያለውን ነገር አላውቅም። ስለዚህ እኔ ሀሳብ መስጠት አልችልም እዛ ላይ። መርሃባን ጀዛከል። ማስረጃ ነገር የለውም እዛ ላይ እንድናነበው የሆነ ሶርስ ነገር አላስቀመጠም የግርጌ ማስታወሻ ላይ እሱ አላስቀመጠም። ዌብሳይታቸው ላይ ነው። ዌብሳይታቸው ላይ ላይብራሪያቸው ላይ የዌብሳይት ላይብራሪያቸው እንደዛ ስልህ እንደዛ ብሎ አንዳንዴ ክሌም ስታረግ የሆነ ነገር ስትጽፍ ለጻፈው ነገር የሆነ ነገር ማስቀመጥ ነበረበትና እንደዛ ቢኖረው ኖሮ ገብተን የኒቂያ ጉባኤ የተጠራበትን ጊዜ ከተማዋን ምናምን ትክክል ነው። ልክ ነህ። ያ አይስለ ንጉሱ የጠራበት ሰውየው የጠራበትን ሪዝን እኮ ነው ያልኩህ። እንዳት የፖለቲካል አጀንዳውን የሚያሳይ የሆነ ማስረጃ ቢኖረው ጥሩ ነበር። ከዛ ውጭ ግን ኦንሊ ጂሰሶች ያን ያህል እኔ አላምናቸውም። ኒው ካቶሊክ ኢንሳይክሎፒዲያ ይላል። ምንድን ነው እሱ? ኦኬ ዌብሳይት ነው። ለዛ ነው ክሊክ አድርገው። እንደዛ ከሆነ ነው ሊንክ አይደለም። ኒው ካቶሊክ ኢንሳይክሎፒዲያ እንደሚገልጸው የኒቂያ ጉባኤ እንዳወጣው በሚደነግገው ድንጋጌ ላይ የአምላክና የክርስቶስ ማንነት ጨምሮ የቤተክርስቲያን ስታስተምራቸው ትምህርቶች ለመጀመሪያ ጊዜ መግለጫ ተሰጠበት ይላል እና የመግለጫው ዝርዝር ሁኔታ ምናምን ነገር ብሎ ያወጣዋል። ኦኬ ዲቴል ነገር የለውም። ኒው ኢንሳይክሎፒዲያ ላይ የሆነ ቮሊዩሙ ምናምን አልተቀመጠም። ሞር እንድናነበው ፈልጌ እኮ ነው። እዛው ምንጭ ፕራይማሪ ሶርስ ጋር እንድንሄድ ፈልጌ ነው። ይሄ ሰከንደሪ ነው። ያን ያህል እንትን አይደለም። ትክክል ልክ ነው። ሶርሳቸውን አያስቀምጡትም። ላይክ ሶርሱ ቢቀመጥ መጽሐፉ አለኝ ገብቼ ማንበብ ይችል ነበር። ስለ ስላሴ የሚናገር ኢንሳይክሎፒዲያ አስኤ እንትን ከሆነ ይሄ ምንድነው በመጽሐፍ ከሆነ ገብተን እናነባለን። የሆነ ዌብሳይት በዛ ወይ ከሆነ ደግሞ ሊንክ ቢቀመጥ አሪፍ ነበረ። ኤኒዌይ እስኪ እኔ ሪሰርች ያደርገዋለሁ ከኋላ በኩል ያለው ነገር አየዋለሁ። ለጊዜው ግን እኔ ለዛ መሰብሰቡን አላውቅም ነበር። ያው ክርክር ውዝግቦች ተነስተው ነበር አክቹሊ በዲቪኒቲው ዙሪያ በምኑ ዙሪያ ይሄ ፍጥረት ነው አይደለም ኮኤተርናል ነው ወይስ አይደለም የሚል እንትን ነበረ ክርክር ነበረ እና ለስ ዲቪኒቲ ነው ወይ ያነሰ የሆነ መለኮት ነው ወይ አሉ ሚጢጢ የአምላክ አይነት ነገር ገለጻዎች ነበሩ። ትንሽዬ አምላክ፣ ሁለተኛ አምላክ የሚሉ ገለጻዎች ነበሩ ለኢየሱስ የሚሰጡ። አናዘር ጋድ እንደ ሰከንድ ጋድ ተብሎ ይጠራል ኢየሱስ። ፈርስት ጋድ ዘ ሜን ጋድ የሚባለው አብ ሲሆን ትንሽዬ አምላክ፣ ሁለተኛ አምላክ፣ ሌላኛው አምላክ የሚባለው ደግሞ ክርስቶስ ነው። አርጌንስ የተሰኘ ቤተክርስቲያን አባት እንደዛ ነው የሚያስቀምጠው። እንዲሁ ደግሞ ጃስቲን ማርቲር ቅዱስ ዮስጢኖስ ሰማዕት እንደዛ ያስቀምጣል። ሁለተኛ አምላክ ምናምን እያሉ ነው የሚያስቀምጡት። ዘሜን ጋድ አይደለም ነው ኦብቪየስሊ ዘሜን ጋድ አይደለም፣ ዋና አምላክ አይደለም። አነስተኛ አምላክ ስግደት የማይገባው አይነት ነገር ነበር የሚሉት፣ የማይሰገድለት ምናምን ነው የሚሉት እና ያንን አሬንጅ አድርገውታል። ስብሰባ ላይ በቃ በትክክል ነው አሬንጅ ያደረጉት። ያኛውን ሰውዬ አወገዙ፣ ይሄ አሪዮስን አወገዙትና ሰደቡት ምናምን። ከዛ በኋላ የአትናቴዎስን ሀሳብ አጸደቁለት። ከዛ ኦፊሻል የቤተክርስቲያኒቱ ትምህርት አድርገው አጸደቁ። በዛ ዙሪያ ነበር የመጣው፣ ውዝግቡን ለመፍታት ነው። ተሳክቶላቸዋል። እኛ ያለው ነገር ብናቅም። ኦኬ ረቂቅ ቀጥል። መርሃባን ያው ዌብሳይታቸው ይሄ ነው። የህዋ ምስክሮች ላይብራሪ ያላቸው የተለያዩ ጽሁፎች አሏቸው። ሶርስ ብለው የሚያስቀምጧቸውን እንትኖች ይጽፋሉ እዚህ ጋር ኦኬ ሶርስ ብለው ያስቀምጣሉ። አሁን ያልኩክ ያነበብኩልህ ያው እዚህ ጋር ነው።
የእሱ ልጅ አምላክ ነውን? ቆስጠንጢኖስ የሮማን ግዛት ብቻውን ማስተዳደር በጀመረበት ወቅት ክርስቲያን ነን የሚሉ ሰዎች በአምላክና በክርስቶስ መካከል ስላለው ዝምድና የተለያየ አመለካከት ነበራቸው። ኢየሱስ ሁሉ ልክ ነው እስከዚህ ድረስ አሁን ሄደው ከዛ በኋላ ሁሉን ቻይ አምላክ ነውን ወይስ ፍጡር ነውን? ቆስጠንጢኖስ ለዚህ ውዝግብ እልባት ለመስጠት ሲል የአብያተ ክርስቲያናት መሪዎችን ወደ ኒቂያ ጠራ። እሺ በእርግጥ ይህንን ያደረገው እውነቱን ማወቅ ፈልጎ ሳይሆን እርግጠኛ ያልሆንኩባት እውነቱን ፈልጎ ሳይሆን ግዛቱ በሃይማኖት ምክንያት እንዳይከፋፈልበት ስለፈለገ ነው ይላል። ይሄ ነው ለምን ሪዝኑን ምን እንደሆነ በእርግጥ ስታየው ሎጂካሊ የሚያስኬድ ነገር እኮ ነው ማለት የሆነ ማስረጃ ባይኖረውም ሎጂካሊ ይመስላል እኮ። ምክንያቱም ሰዎች በእምነት ጉዳይ እንደተከፋፍለው ሲሄዱ አንድ ለማድረግ የሚደረግ ነገር ነው እኮ። ምክንያቱም ሰዎች ኢኽትላፍ ተፈጥሮ አንዱ ላይ ሲነሳ የሀገሪቱ መሪ የሆነው ሰው መፍትሄ ፍለጋ ይህን ነገር ሰራ ቢባል ያን ያህል ኢምፖሲብል የሆነ ነገር ወይ የማይመስለን ነገር ሆኖ አይደለም። የማይመስል ነገር ሆኖም አይደለም እና የሆነ ያስኬዳል ነው ባጭሩ። መርሐባ ጀዛከላህ። እኔ መጀመሪያ መነሻውን ማወቅ ፈልግ ስለነበር ለዛ ነው የስላሴን አስተምህሮት መነሻውን። መነሻው አስቀድሞ አንዳንድ አባቶች የሆነ የሚመስል ነገር ይናገራሉ። ኤግዛክት ዛሬ ያለውን ስላሴን ባያጸድቁትም እነ ተርቱሊያን የሚናገሩት ነገር አላቸው። ግን ዘሴም አይደለም ዛሬ ከሚወራው ስላሴ ጋር የሚያምኑ አሉ። ከዚህ በፊትም የሆነ በተወሰነ መልኩ ግን አሁን ያለውን አይነት ስላሴ አይደለም የሚያመልኩት። የሚቀዳደም ስላሴ፣ የማይመለክ ስላሴ፣ የሆነ የማይሰገድለት ስላሴ አይነት ነገር ነበር የሚያመልኩት። እና አርጌን ሰውን እኛ ለተወለደ ለማንም አንሰግድም፣ ለክርስቶስ እንኳን ቢሆን አንሰግድለት ምናምን የሚሉ ነበሩ። እና የሆነ ኮኤኳል ናቸው ኮኤተርናል ናቸው በሚል ሴንስ ሲመለክ አልነበረም። ሰከንድ ጋር ነው ተብሎ የሚመለከው። ማውጣት ካስፈለገ ኢየሱስን በተመለከተ እነሱ የሚሉት ኢዝ ሰከንድ ጋድ ኖት ዘ ሜን ዋን፣ ዋናው አምላክ ሳይሆን ሁለተኛ አምላክ ነው፣ ሌላኛው አምላክ እያሉ ይጠቀማሉ እነ ቸርች ፋዘሮች። ይሆና እዚህ ጋር ለመክፈት ያህል አስፈላጊ ከሆነ እሺ ይቀዳደማሉ ብሎ ያምናል ተርቱሊያን። በመጀመሪያ ደረጃ አንቲኒስም ፋዘርስ መጽሐፍ ላይ ማለት እንችላለን። ሌላኛው ደግሞ ጃስቲን ማርቲር በትራይፎ ዲያሎጊስ ትራይፎ መጽሐፍ ላይ ከአይሁዳዊ ትራይፎ ጋር ባደረገው ቃለ ምልልስ የሰናዘር ጋር ነው ያለው። ሌላኛው አምላክ ነው ብሎ ነው የሚጠቀመው። ሌላኛው አምላክ በቃ በግልጽ አህዳዊነት፣ ይሄ አህዳዊ የሚባል ነገር አልነበራቸውም። ሌላኛው አርጌንስ ነው። አርጌንስ ምንድነው የሚለው? ይሄው እዚህ ጋር ተመልከቱ። ዊ ሹድ ኖት ፕሬይ ይላል። ዊ ሹድ ኖት ፕሬይ፣ እኛ መስገድ አይገባንም። ዊ ሹድ ኖት ፕሬይ ቱ ኤኒዋን ቢጋትን፣ ለተወለደ ለማንም መስገድ አይገባንም። ኖት ኢቨን ቱ ክራይስት፣ ለክርስቶስም ቢሆን መስገድ አይገባንም ማለት ሂምሰልፍ በት ኦንሊ ቱ ዘ ጋድ ኤንድ ፋዘር ኦፍ ኦል፣ ለአምላክና ለሁሉ አባት ለሆነው ለአብ እንጂ ለክርስቶስ ለተወለደ ለማንም በተለይ ደግሞ ለክርስቶስ መስገድ አይጠበቅብንም አይገባንም። ቱ ሁም ኢቨን አወር ሴቪየር ሂምሰልፍ ፕሬይድ፣ የኛ መድኃኒታችን ራሱ ለሰገደለት ለአብ ነው መስገድ ያለብን። አስ ዊ ሃቭ ኤክስፕሌንድ እንዳብራራ ነው። and to whom he taught us to pray፣ እንድንሰግድለት ዘንድ ያስተማረን ለእርሱ ለአብ ነው እንጂ ለእሱ መስገድ አይጠበቅብንም አይገባንም። for when he heard teach us to pray፣ እንዴት እንድንጸልይ አስተምረን ተብሎ በተጠየቀ ጊዜ he did not teach us to pray to himself፣ ለሱ እንድንሰግድ አላዘዘንም ማለት እንድንጸልይ አላዘዘንም። but to the father፣ ነገር ግን ለአባት ነው አለ። by saying our father in heaven፣ በሰማይ ላለ ለአባታችን መንግስት ትምጣ ምናምን በዚህ መንገድ እንድንለው እንጂ ለሱ መጸለይ እንዳለብን መስገድ መጸለይ በሚለው መጸለይ እንዳለብን አላስተማረንም ብሎ ያስቀምጣል። ተመሳሳይ ነገር ሲታመን አልነበረም። ሌላኛው ደግሞ መቀዳደሞች እንዳሉ እነ ተርቱሊያን ያስተምራሉ። መቀዳደሞች አሉ። አብ ዘንድ ወልድ ያልነበረበት ጊዜ ነበር የሚል ትምህርት ነበረ እዚህኛው መጽሐፍ ላይ። ወይ አንቲኒስም ፋዘርስ ቅድመ ኒቂያ ጉባኤ በነበሩ ያው አንቲኒስም ፋዘርስ የሚባሉት እነዚህ ናቸው። እነ ተርቱሊያን ከዛ በፊት ያሉ አባቶች ናቸውና
በቃ የሆነ ሰዓት ላይ ወልድ አልነበረም ይላሉ። ምንድነው ያው እዚህ ጋር however a time when neither sin ኃጢአት ያልነበረበት ጊዜ ነበረ existed ወደ ህልውና ኃጢአት ያልመጣበት ጊዜ ነበረ with him ከእርሱ ጋር nor the son ወልድ ነው። ወልድም ኃጢአትም ያልነበረበት ጊዜ ነበረ ነው። ወልድም ያልነበረበት ጊዜ ነበረ፣ ኃጢአትም ያልነበረበት ጊዜ ነበረ። ስለዚህ መበላለጦች ነበሩ። ሙሉም የሆነ ሰዓት የለም እንጂ እንደዚህ ሙሉም ብታነቡት በጣም የሚገርም ነገር ይናገራል። ለማንኛውም ያው ተመሳሳይ ስላሴ ሲታመን አልነበረም ነው በተለይ በእነ አርጌንስ። ኤኒዌይ እሺ ይሄን ይመስላል። ጭራሽ እዚህ ጋማ የግሪክ ፍልስፍና ነው ብሎ የሚያስቀምጠው እዚህ መጽሐፍ ላይ ማለት ነው። እነሱ እንደዛ ነው የሚያምኑት። እነሱ ይሄ ቆስጠንጢኖስ በመቶች ይቆጠሩ የነበሩትን ጳጳሶች አንድ ስምምነት ላይ እንዲደርሱ ጠየቃቸው። ያሰበው ግን ሊሳካለት አልቻለም። በመሆኑም ቆስጠንጢኖስ ኢየሱስ ከአብ ጋር በባህሪ አንድ ኦሚዩሲዮስ እንደዚህ አይነት ቃል አልችልም ማንበብ ኦሚሲዮስ ግሪክ ቃል ነው የሚገልጸውን አሻሚ ሀሳብ ጉባኤው እንዲያጸድቅ ሀሳብ አቀረበ። ቅዱስ ጽሑፋዊ ያልሆነውን በግሪክ ፍልስፍና የተመሰረተው ቃል ከጊዜ በኋላ በአብያተ ክርስቲያናት እምነት ውስጥ ሊካተት የሥላሴ ትምህርት መሰረት ሆኗል። ዛሬ ላይ ያለውን መልክ የያዘው በአራተኛው ዘመን መገባደጃ ላይ ሲሆን መንፈስ ቅዱስም የሥላሴ ክፍል እንዲሆኑ ከሚነገርላቸው አማልክት አንዱ እንደሆነ የተገለጸው በዚህ ወቅት ነው። አይ ቲንክ ድራይቭ የተደረገው አንሸንት ግሪክ ነው የሚለው እዚህ ጋር እና እስኪ ይህንን አጣራዋለሁ እኔ ሜይ ቢ ከኔ የተሻልክ እውቀት ስላለ አብራርታ ያለኛል አለ። እንደዛ ነው። ግልጽ እኮ ነው። ግሪክ ፊሎሶፊ ተመሳሳይ ነገር ይታመን ነበረ። አስቀድሞ ያሉ ወደ ህንድ ሀገርን ብትሄድ እንደዚሁ ነበር የሚያምኑት፣ ልክ ክርስቲያኖች እንደሚያምኑት። የተወሰነ ልዩነት አለው። 100% አይደለም፣ 100% አይደለም የሚመሳሰለው። የተወሰነ ልዩነቶች አሉ፣ የሁነት ልዩነቶች አሉ። እንደዛ አይደለም የሚያምኑት እነሱ። እንዲሁ ደግሞ ግብራቸው ወላዲ ተወላዲ እና ሰራጺ ተብሎ ይታመናል በክርስትና ዓለም። አንዱ ወላዲ፣ አንዱ ሰራጺ፣ አንዱ ተወላዲ ምናምን ይባላል። እንደዚህ ላይገኝ ይችላል፣ ግን ኮንሰፕቱ አለ አስቀድሞም በግሪካውያን በተለይ በባቢሎናውያኑ እንደዚህ አይነት ትምህርት ይታመን ነበር። ስላሴ ክርስትና ሳይመጣ በፊት ስላሴ ፈታ ተደርጎ ነበር ሲመለክ የነበረው በታሙዝ በሴራሚዝ እና በሌሎቹ የፓጋን አማልክት መካከል ይታመናል። እና ክርስትናም ሲመጣ የተለየ ነገር ያን ያህል አላደረገም። ያን ያህል ሊሆን አልሸሹም ዞር አሉ አይነት ነገር ነበር ያስተማረው። እና እስቲ ፕሮግራም ይዘን አንድ ቀን አሳይተናል። 5 ዓመታት ምናምን ለ5 ዓመታት ስላሴ ከየት እንደመጣ አላየኸውም? ትምህርቶቹን ረቂቅ አንተ ስላሴ አመጣጡን ከየት እንደመጣ ሆነ ሁልጊዜ እከታተላለሁ። ኧረ ሁልጊዜ ወላሂ። ስለ ስላሴ ትምህርቶቹን አልሰማህም? ፓጋኒዝም እንደሆነ ስላሴ ትምህርቱ አልፎኛል ወላሂ። ኧረ ተው ወላሂ። ከዛ እንደውም ትንሽ የሆነች ጭምጭምታ ምናምን ውስጥ አዞ ሂድ ሲያስተምር ደረሰኝ። አይ ቲንክ ምን የሚለው ኮንሰፕት መሰለህ ሲያስተምር የነበረው እሱ ስለ ኒቂያ ጉባኤ ኖት ኒቂያ ጉባኤ። ይሄ እኮ ስንተኛ ዶክመንት አድርገን አስቀምጠነዋል። ስላሴ አመጣጡ ከየት እንደመጣ ያ ሄደንበት ደክሞ ነው የተውነው እንጂ በቃ አለ እያንዳንዱ ነገር ከየት እንዳመጡት ምናምን እነዚህ መጽሐፍቶች ላይ እንደዚህ ያስቀመጥን ዶክመንት አድርገን አስቀምጠነዋል። ቪዲዮ አለ፣ ኢርሻድ ፖስት አድርገውታል። የኔን የዩቲዩብ ቻናልን ብታዩ እነዚህ ነገራቶች ያስቀምጫለሁ። የሳላህ ፌዝ ዲፌንደር ብላችሁ ሰርች ብታደርጉ እነዚህ በቃ አንድ በአንድ ይደገምልን። የዩቲዩብ ስም ፌዝ ዲፌንደር። ኦኬ ሳላህ ፌዝ ዲፌንደር ብላችሁ ሰርች አድርጉ። ፕሮሞት አድርግ እንደ ዩቲዩብን በዚህ አሁን ነው እንጂ አሁን ያው እስቲ ትልቅ ብለን አድርገን ሳላህ ዲፌንደር እስቲ የሆነ አንበሳ ፕሮፋይል ምንም የለም። እስቲ እንዴት ነው የጻፍከው? ሊያው እስኪ እስቲ አረ ጨርሰዋ። ኦኬ ዲፋ እኮ ነው ያልከው። ዲፌንደር ብለው ያው ይመጣል ብዬ ነው።
ኧረ ነው ሰብስክራይብ አድርጉ ጋይስ ገብታችሁ እስቲ ምን ሆነ ነው? እሺ ቴሌግራም ውስጥ ግባ። በቃ ቴሌግራም ውስጥ ግባ። ሊንኩን ከዛ ታማጣዋለህ።